ከልብ ኧረ ዲያማይ ዲያማይ ኧረ ዲያማይ ዲያማይ ሳዲቆ ኧረ ዲያማይ ዲያማይ ኧረ ዲያማይ ዲያማይ ኧረ ዲያማይ ዲያማይ ሰላም እንዴት ናችሁ? ደግ ናችሁ ወይ? ቢስ ነው ወይ? በመላው ዓለም የምትኖሩ ኢትዮጵያውያን ሆይ ምንሸነው? ሰሞኑን አጀንዳ በአጀንዳ ሆነናል። ጅዎ ራኬብ ቆይ ማቃት ራኬብ ነች። ራኬብ የሳውዲ ራኬብ የኛ ራኬብ ግድንግድቂት ያላት አንቺ ጎሽ ወይስ ቼክላሽ አንድ ወይት ምን አንተ ይደብቂ ራኬብ ደረጀ አው አር ዩ ሲሪየስ? ራኬብ ራሳቸው ጎር ዲነሽ ቆይ ፎሎ ባክስ ኤንድ ሬስትስ ፌክሰስ ቴክሳስ ሶፊ እንዴት ነሽ የኔ ቆንጆ? ሰላም ነሽ ወይ? ፍቅር ወዬ ፍቅር አባባሏ ፋፊ እንዴት ነሽ? አንድ ቁጥር ቤተፈዋል አለው ኑሪልኝ ሺህ ዓመት። ለምን ደግሞ አትደውይው? ሳውዲ ከገባሽ በኋላ ኮራሽ በአንቺ ባለ ተዝለዋ። ኧረ በእግዚአብሔር አንቺ ታይ አትቀልጅብኝ። እግዚአብሔርን በአንቺ ይታይ። እስቲ የሆነ ሰው አግኝቻለሁ እሱ እሺ ካለኝ ወዬ እለዋለሁ፣ ካልሆነ ግን ታሳዝኛለሽ። እግዚአብሔርን የስንት የጠየኩሽ። ኧረ ጅቦ ከአንተ ፍቅር ይዞኛል። እሰይ እንኳን ያዝሽ እኔ ቆንጆ፣ በደንብ ያዝሽ። ስለ አዶናይ አንዳንድ ነገር እንላለን። እኔ ሲፋፍዬ ግቢ አጀንዳ የተመታ ነው ፓስተር። ኧረ ኃይለኛ አጀንዳ ነው። አይጅቦዬ ኮከብ የሌለውን አረንጓዴ ቢጫ ግንጭሉ ላይ አድርጎ ሰው የናውጣ ብሎ አስወጡት ከአዲስ አበባ መቀሌ ገብቷል እየተባለ ላይ ምንድን ነው? ያስቃል። ፋፍ እንደት ነሽ ጅቦዬ? እንዴት ነህ? አለሁልሽ። ከየት ነው? ከዱባይ። አላምንሽም። እኔ አላምንም። እኔ እስቲ ቪዲዮሽን ክፈች። ፖለቲከኛ ነኝ እና ፖለቲከኛ ብትሆኝስ ቪዲዮሽን አትከፍችበት? ኧረ ከባድ ነው ጅቦ። ኔጭ ከባድ ነው ትላለች። አታምሪም ማለት ነው ባጭሩ። አምራለሁ። ፕሮፋይል ላይ ያለው የእጅ ጣት ምናምን ያንቺ አይደለም ምናምን፣ ቆንጆ አይደለሽም። በዛ ላይ አማዳም ናሽ። ኔጭ አዶናይ ወንድማችን ፓስተር ኢዮዳብ ካለ ብትገባ ደስ ይለኛል። ብዙም ሰው ቤት አትገባም። ሰው ቤት ስትገባ አንዳንዶቹ ቤት ያልባሌ ነገር ይናገራሉ። ቢገቡና ፓስተር ስለ አዶናይ ብናወራ ደስ ይለኛል። ወንድማችን አዶናይ ከአዲስ አበባ ተባሮ ወደ ሞቀሌ ገብቷል። ሞቀሌ የገባበት ምክንያት ደግሞ ለአረንጓዴ ቢጫ ቀይ ጉንጭል ላይ በማድረግ ነው። ለኮከብ የሌለው ባንዲራ ትፉቃለህ አትፉቅም አሉት። ፎቀ ጉንጭል ቆርጦ ጥሎት ነበረና በሚያሳዝን ሁኔታ ፍንፍኔ ላይ የሚደረገው ነገር እኔ ዳስ አላላኝም። እስቲ መስክሩ። አቤት ሰላም ነው ብራዘር? እንዴት ነህ መዝገቡ? ወንድሜ ሰላም ነው? በጣም ወረኛ ነው አሜተኛ ነው ትለኛለህ። ምን አድርጌ ነው? በጣም ወሬኛ ነህ። ከሴት ቂጥ አጠፋም። በተለይ ከዛች ሀሜተኛ ሴትዮ ቂጥ አጠፋም። ፓስተር ቤት ሂደህ ታማኛለህ። ያኛውን ነገር የተናገርኩት ግን በአዶናይ ጉዳይ ምን ትላለህ ብትለኝ አገጩን አይደለም ገና መንገጭላውን ነው በጫማ ጠርቶ የምንቆልፍለት። ፊንፊኔ ላይ ምንድን ነው የተፈጠረው? በቃ ይህንን ነው ማወቅ የምፈልገው። ልሙጥ ባንዲራ ይዘህ መሄድ አትችልም። ምክንያቱ ምንድን ነው? በቃ ምክንያቱ ምንድን ነው?
ኮኮ ያስፈልጋል መሀል ላይ ነው ምክንያት ለኮኮቡ ምንድን ነው ማለት ልዩነት? አሁን ኮኮ እንዳልዘግንጭ ብሔር ብሔረሰቦች እኩል እናንት ነው። ይሄ ቢጫ አረንጓዴስ አንድ ብቻ ነው ፋኖ። ኦኬ አረንጓዴ ቢጫ ቀይ የፋኖ ነው። ስለዚህ ነው አዶናይ ዋጋውን ያገኘችው። ልክ እኔ ጆን ዳንኤል ነው ትዝ ያለ ላይ ሙን ታጠፋለህ አታጠፋም ሲለው በቃ እዛ ጋር ግን አክብረውታል። ያ ፌመስ ነቻ። አዎ ና ብሎ ገጀራ አንጥቶ በመንጫ ግንጭሉን ብቆርጠው ማን ካልካለ እንደዚህ ከከንፈሩ ጀምረው ሽልቂቅ አድርገው ቢቆርጡላት በመንጫ ማን ነው ማዛቸው? ባንዲራ የለካውን ቦታ። አዎ ግን ችግሩ ባንዲራ ላይ ያለው ችግር ግን ይገባሃል አንተ ሰውዬ። ዩቲን ግን አይታታል። ዩቲ ያለ ጋርድ ምናምን ስትንቀሳቀስ አይ ላቭ ዩቲ። ይሄ በጋርድ ቢቀጣቀስ ምን ችግር አለው? ምን ፈርቶ ነው? ማንን ፈርቶ ማን ይነካዋል? በጋርድ ውስጥ መፍቻ ተረፈው ይሄው ከመፈቅፈቅ እሱ ናት ይነካ። ጋርዶቹም ራሱ በስ እንትን ሳያደርግ ግን ለምንድን ነው የጠፉት? ግን ቆይ እስኪ አንዴ ወንድማችን እየላከ እንዴት አይነት እሺ ወንድማችን ጁንታ እንዴት ነህ? አይሸገሩ ጁንታ አሁን ቀጥታ አገዛዙ ምናምን ይለን ነው። በእናትህ ሊያደክመው እስቲ አዳም መዝገቡ ቃል ታቀባብላለህ። እዚህ ምዛ እንዴት ነሽ? ቆይ ግን ስለዚህ ጉዳይ ለምን አንድ ሁለት አትሉንም? አዘግቡንም? ለምንድን ነው አረንጓዴ ቢጫ ቀይ በዚህ ደረጃ በአገዛዙ የተጠላው? አረንጓዴ ቢጫ ቀይ ለምንድን ነው እንዲህ ማለት ሰርጾ ስር ሰዶ ከግንጭል ላይ ከነጠላ ላይ ታውስድን ሰው አሁን ከግንጭል ላይ ሲያስነሱት ነበር፣ ከግድግዳ ላይ ከቆርቆሮ ላይ ስዕሎች ሲያጠፉ ነበር በአረንጓዴ ቢጫ ቀይ የተሳሉ። ሰው ግንጭል ላይ ድረስ ከነጠላ ላይ ሲቀዱ አይተናል ፖሊሶች። እንደ ግንጭል ላይ አረንጓዴ ቢጫ ቀይ ተደረገ ተብሎ እስቲ ችግር ጁንታ አንድ ሁለት ሰዓት ሰጥቻለሁ እባክህ። እኛ ተናግረናል። አዶናይ እኮ ብርቅ ሆኖበት ነው ከሞቀ ሀገር ከካናዳ ሄደው ብርቅ ሆኖበት ነው እንጂ ስርዓት እንኳን ለአዶናይ ለእኛም አልበጀም። ብራዘር እኛ ወደን ነው እንዲወጣ ነው ከሀገር ጅቡ እያወቀው አዶናይ እኮ ብርቅ ሆኖበት ነው አዲስ ኢትዮጵያ ለመሆን ፈልጎ። የሸገር ጁንታ አንተ ወደህ አይደለም የወጣው ከሀገር ማለት ተገደህ ነው እንጂ አሜሪካ ለመግባት ወደህ በፈቃደኝነት ምናምን አይደለም። እሱ አያርግብኝ። እኔ ሀገሬን በጣም የምወደው ብራዘር። ታድሉ ግን ታድሉ። እኔ እኮ የሸገር ጁንታ እኮ እድለኛ ነኝ። ሀገር እንደው ከገባሽኝ እንደውም አንድ ቪዲዮ አለችኝ ፌዴራሎች ሲቀጠቅጡኝ ቫይራል የወጣች ቪዲዮ። በየትኛው አገዛዝ? አሁን አብይ አህመድ ነው። በፊቱማ ማን ይነካል? እኔ ግን ሸገሩ አንድ የምነግርህ ነገር ይሄን አገዛዝ ኮምፕሌን ለማድረግ አንድ 27 ዓመት እንስጠውና ከዛ በኋላ እናወራለን። አንተ ልትበላ እኔ መሰቀየት አለብህ። ቆይ የሸገሩ ፊንፊኔ ላይ ነበር ስትኖር የነበረው አንተ? የሸገሩ ሸገር ጅቦ እየሰማሁ ነው ማለት ከፊንፊኔ ነው ቀጥታ ወደ አሜሪካ የገባኸው? አማረው ነው? ኧረ ማነው ሚት የሚያደርገኝ እባክህ? ራስህ ኧረ እኔ አላደረኩትም። ይታያል እኮ ለአንተ። ኧረ አይታየኝም። እሺ ቀጥል እስኪ ወንድሜ። ነገርኩህ በቃ ይሄ ስርዓት እያኑረኝ አሁን ለመዝገቡ በቪዲዮ የማያወጡት መልካቸው የማይታወቅ በስርዓቱ እየበሉ ስለሆነ ስርዓቱ ሲወርድ እንደሚቀሉ ስለሚያውቁ በትክክለኛው ማንነታቸው አይመጡ። እኛ እጃችን ላይ ኃጢአት የለም። እኛ ስርዓትን እየተቃወምን ያለ ነው። ይህ ስርዓት የመላው ኢትዮጵያ ሕዝብ ጠላት ነው። ራሱም ኢትዮጵያ አይደለም እንደምታየው ነው። የግብጽ የአረብ ሀገርም አቃጣሪ ነው እና ይህ ስርዓት ማንንም አይገዛም። በተለይ ሰፊውን የአማራን ሕዝብና የትግራይን ሕዝብ መምራት አይችልም። በቃ ኤክስ ነው፣ ወድቋል፣ ወንጀለኛ ነው፣ እጁ ላይ ደም አለ፣ የማት ህጻናቶች ሞት ጥያቄ ያለበት እየየ እስር ቤቱ ታስሮ ያለውን ጎረምሳ ወጣት የአዲስ አበባ ልጅ እግዚአብሔር ይቁጠረው። በቃሊቲ በቂሊንጦ በተለያዩ የአዲስ አበባ እስር ቤቶች ውስጥ ግራውንድ ውስጥ እየታሰረ የሚሰቃየው አዲስ አበባ ልጅ እግዚአብሔር። ይሄ እኮ ፌመስ ስለሆነ እኮ ነው
ላሽ የተባለው እንጂ ስንቱ ፌመስ ያልሆነ በዛ ሰዓት ላይ ታፍሶ ተገርፎ ሄዷል። አረንጓዴ ቢጫ ቀይ አሁን የሸገር ጁንታ አረንጓዴ ቢጫ ቀይ። እስቲ ሚውት የገባችሁ ሰዎች ሚውት አድርጉ። ስትገቡ ሚውት አድርጋችሁ ልጫቻታ ያንተጫጫጭ እና እንደው አረንጓዴ ቢጫ ቀይ ከግንጭል ላይ የሚነሳበት ምክንያት ለምንድን ነው ነው? ምክንያቱ ምንድን ነው? እኛ ኢትዮጵያ አይደለን ወይ? አባቴ ስርዓቱ ኢትዮጵያ አይደለም ክሌም የሚያደርገው እኮ ነው። ኢትዮጵያ የሚል ሰፊውን ማህበረሰብ ለመያዝ ስለፈለገ ነው እንጂ ውስጡ ሲገመገም ኢትዮጵያ አይደለም። በቃ ተናግረናል። የሚሰማን አተን ነው። ያው በተግባር ደግሞ እየታየ ነው። ያው ብርቅ ሆኖበት ነው። አንተ ነህ ኢትዮጵያዊ። አንተ ባንዳ አይደል? ቆይ ወንድሜ ቆሻሻ እናገኛለን። አንተ ቆይ እድሉን ሰጣለሁ ወንድሜ፣ ታወራለህ። በስሜት ማን ያስወጣው? እናገኛለን። እንጂ አታሰድበኝ። እኔ ትክክለኛ ነገር ነው የማወራው። ብልጽግና የሚባል ስርዓት ኢትዮጵያ ሆኖ አያውቅም፣ ሊሆንም አይችልም። ሰፊውን የአማራ ህዝብና የትግራይ ህዝብ ነው ሸገሩ። ምናዊ ነው ብልጽግና? ምናዊ ነው አልከኝ? ምናዊ ነው ኢትዮጵያ ካልሆነ ምናዊ ነው? አረብ ነው። ቀልድ ነው ያዘው። እናትህ ይኸውልህ ምን መሰለህ ጅቡ፣ ችግር ብዙ ደብሮች ከሆነ እኔ ሀሳቤን ልናገር። ጅቡ እያስጨቆንኩ አረብ ነው ትላለህ። ብልጽግና እንዴት ነው አረብ የሚሆነው? አረብ ነው አልኩ። ልደቱን የከለከለ ከሀገሩ እንዳይገባ ልደቱን የከለከለ ኃይል ኢትዮጵያ ነኝ ካልከኝ ይገርመኛል። ባዕድ ሀገር ጽንፈኛ ከሆነ አይገባም። ምንድን ነው ጽንፈኛ ነው አይገባም። አለቀ። ቆይ ልንገርህ፣ ልደቱ ጽንፈኛ ነው። ያንን ሰፊውን ጀግናውን በኢትዮጵያነቱ የማይደራደር ዓለምን ያነጋገረ ጠላት ሲመጣ ሁሌ ድባቅ እየመታ የሚል ከሆነ የትግራይን ህዝብ በባዕድ ሀገር አስገብቶ ያስጨፈጨፈ የአረባን መንግስት ምስለኔ ነው። የትግራይን ህዝብ ሁሉም ነው የጨፈጨፈው ነው ያስጨፈጨፈው ብልጽግና ይባላል እያልኩ ነው። ሁሉንም የጨፈጨፈው ብለህ ፖለቲካ ልትሰራ እንዳትሞክር። እኔ ግን አንድ ቃል የምናገረው ነገር ውይይታችሁ የሁለታችሁ ብቻ እንዳይሆን አንዳንድ እህት ወንድሞቻችንን እናካተት። ጅቦ አረንጓዴ ቢጫ ቀይ ከፈቀድክልኝ ጅቦ ስርዓቱን አንዴ በቪዲዮ ላሳይህና ከፈቀድክልኝ። እሺ ቆይ በሁለተኛ ዙር ላይ ወንድሜ፣ በሁለተኛ ዙር ላይ በደንብ እንግዲህ ስርዓቱ ከግንጭል ላይ አረንጓዴ ቢጫ ቀይን እያስፈቀፈቀ ከግንጭል ላይ የኢትዮጵያ አርማን እያወረደ ከነጠላ ላይ ከኮፍያ ላይ የቀረውን አሁን ከግንጭል ላይ ተመልከቱ። የኢትዮጵያን ባንዲራ ቆንጆ ሰይ ተናገሪ ሜሪዬ። ቀጥ ድሉ ላንቺ ነበር። ደግ አደረጋቸው ሜሪዬ ሚራ። እሺ ክርስቲያን ወሎ ክርስቲያን ይሰማል። ድምፅሽን ጮክ አድርገሽ ከግንጭል ላይ አረንጓዴ ቢጫ ቀዩ ተነሳ በሚለው ነው። በነገራችን ላይ እንትኑ መስሎት ነው መሰለኝ ግንጭሉ ላይ ሲያየው ይሄ መንገድ አስፓልት ዳር ላይ የተከለው ሳር የለም እሱን የጋጠ መስሎት። ሳር ከመቼ ወዲህ ነው አረንጓዴ ቢጫ ቀይ? አረንጓዴውን ሲያየው እየጋጠ መስሎት ነው። እና ሰፋ ያለ ሀሳብ አለሽ? ጨረሽ? የምር ስሬስ ግን ስናወራ ሲጀምር ይሄንን ባንዲራ እንደሚከለከል እያወቀ ለምን አደረገ እሱ? ቂሊጦ መግባት አምሮት ካልሆነ በስተቀር እና የሆነ ግን ባንዲራ አድርጎ ቢሄድ አሪፍ ነበረ። ባለፈ ዕለት የሆነ ግን ባንዲራ ይዘው ሲሄዱ ምንም ስላልተባሉ ማለት ነው። አሽሙር ነው ማለት ነው ንግግርሽ። አሽሙር ነው። የኦነግ ተፈቅዶ ለምን የኢትዮጵያ አልተፈቀደም? ልሙጥ። እሺ ቀጥይ። እና እሱ ያለ ጊዜው የሰው ባንዲራ ማለት የማይፈቀድ ባንዲራ ለምን ይዞ ሄደ? ጥፋተኛ ነው አዶናይ። እኔም ጥፋተኛ ነው ብያለሁ። እሺ ጋርዶቹስ ምንድን ናቸው? ጋርዶቹ ሊከላከሉ አይደለ እንደሄዱት? እንደዛ ሲፈትጉት ምን ይሰራሉ? ትክክል። ይሄም ራሱ አንድ የቻለ ጥያቄ ነው። ትክክል። እሺ ወንድማችን ካሳሁን እባክህ ሀሳብ አስተያየትክን እባክህ። ስህተቱ ልሙጥ ባንዲራ እንትን ስለማይሉ አድርጎ መሄዱ ትክክል አይደለም። ባለፈው ደግሞ የኦነግ ምክንያት ለምንድን ነው ልሙጡ ባንዲራ ከግንጭል ላይ የሚነሳው? ለምሳሌ ልሙጡን ባንዲራ ታቱ ብሰራውስ እንዴት ነው? ያው እንግዲህ ይፍቆታል። ቀጥል ሀሳብን ስጥ ወንድሜ፣ ቀጥል።
አይ እሷ እንትና ማነው ክርስቲያን ነች የተናገረችው ላይ ይሄ ባለፈው የኦነግ ነው የተባለው የኦነግ አይደለም። እሱ የአባገዳ ባንዲራ ነው። ዛሬ ሳይሆን የነበረው ድሮም የነበረ ነው። ኢህአዴግም ምንም ሳይፈጠር ይሄ ፖለቲካ ፓርቲውን ጥቁሩን ሳይፈጠር አይደለም ያልኩት። እህቴ እድልሽን ጨርሰሻል። እህቴ ሰው እያወራ ማውራት መሀል ላይ እንዴ ትላልቆች ነን፣ እንደማመጥ። አንዱ አውርቶ ሲጨርስ አንዱ ይተካል። እባካችሁ እሺ፣ ሀሳብን ጨርስ ቶሎ በል ወንድሜ። ለዛ ነው እንጂ ያኛው የተፈቀደ እዛ ቦታ ላይ ይፈቀዳል እንጂ ሌላ ጊዜ ተይዞም አይካሄድም። ለዛ ነው ይሄ ደግሞ አንዳንዴ አዲስ አበባ ምክንያት እንኳን ምንድን ነው? ምክንያቱንም በደንብ እያብራራልን። አረንጓዴ የትኛው ቢጫ ቀይ የተከለከለበት ምክንያት ሁላችንም ማለት አሁን እኔ ነገ ጠዋት አገሬ ብገባ አረንጓዴ ቢጫ ቀይ የተከለከለበት ምክንያት እፈልጋለሁ። ምክንያቱ ልንገርህ ነገ ያንን ባንዲራ ይዤ እንዳልሄድ እፈልጋለሁ። ይሄ ነገር አሁን ክልክል መሆኑን ማሳወቅ አለብህ። አመሰግናለሁ። ይቦ ምክንያቱ ልንገርህ ብዙን ጊዜ አይተህ ከሆነ ከዚህ በፊት የነበሩት ውጪ ላይ የነበሩት ኃይሎች እነ ብርሃኑ ነጋ የነበረ ፓርቲ አልነበረ? እነሱም ልሙጥ ባንዲራ ነው የሚያደርጉት። ሁሉም ልሙጥ ባንዲራ ቤተክርስቲያን ራሱ አርጋ የነበረች ልሙጥ ባንዲራ ሁሉም የየራሱ የለም ነው ገብቷራ። ሁሉም ልሙጥ ባንዲራውን ያደርጋል። ሁሉም ለምን የራሱን አይኖረውም ነው ምክንያቱ ከጀርባ ያለው ለመሰለ። ሁሉም ቤተክርስቲያንም ምኑም ሁሉም ልሙጥ ያኛው አረንጓዴ ቢጫ ቀይን ይዞ ስለሚሄዱ ነው። ያ ነገር ስላልተፈለገ ነው ኮከብ እንዲደረግበት የተደረገው። እሺ ፌዴራል ከተማ አይደለችም አዲስ አበባ እና ታዲያ ኮከብ ያለበትን ይዞ ይወጣሉ እኮ። ምን ተደረጉ? ኮከቧ በቃ ዋናው ኮከቧ አለመኖሯ ነው። በቃ በኮከቧ አለመኖሯ ነው። ይኸው በዚህ ላይ የሆነች ልጅ የጉማ አዋርድ ላይ አይታት ከሆነ እንደዚህ ተጠይቃ የነበረችው ልጅ ነበረች። አረንጓዴ ቢጫ ቀይ አርጋ ኮከብ አርጋባት ነበረ። ሌሎቹ ሰዎች ሳያውቁ አስቆሟት ነበረ። ግን ኮከብ አለ ስትባል ገብታለች። ገብቷላ ጉማ አዋርድ ላይ ዋናው አሁን በቃ ኮከቧ ነች። በቃ ዋናው በቃ ኮከቧ ደግሞ ሁሉንም ኢትዮጵያዊ ከሆንክ ኮከቧ የምትገልጸው ሁሉንም ስለሆነ እሱም ማድረግ ነው። ወንድማችን ካሳሁን ስለሰጠን ማብራሪያ በጣም እያመሰገንን ወደ ቤት አማራ እናልፋለን። ቤት አማራ ሀሳብሽን አጠር አድርገሽ ለማቅረብ ሞክር። እሺ ጅቦዬ እድል ስለሰጠኝ አመሰግናለሁ። ቀጥያ እየሰማንሽ ነው። የመቤት ዶክተር መጣ እንደዚህ። እሺ ቤት አማራ የኔ ቀጥዬ የኔ ቤት አማራ ተደውሎላት ነው። ይቅርታ እዚህ ቴክኒክ ጉዳይ የኔ እሺ ጄሪ ቬሮኒካ ወይ ቀጥ ሀሳብሽን ስጪ የኔ ቆንጆ። እሺ ሚውት ያደረጉትን እናስወጣለን። ማንኛው ነው? እኔ ቀጥ ቬሮኒካ ቀጥ የኔ ትወጣለች። እሺ በምንድን ነው የምንቀጥለው? አድናይ በባንዲራው ምናምን በሚባለው ነው? አዎ አረንጓዴ ቢጫ ቀይ ከግንጭል እንዴት ይነሳል? እንዴት አይ ተነሳ አልተነሳ የሚለው ነገር ሳይሆን መብቱ አይደለም። አንድ ኢትዮጵያዊ የፈለገውን ነገር ማድረግ መብቱ አይደለም እንዴ? በራሱ ሰውነት የፈለገውን ነገር መነቀስ እኮ ይችላል አይደል እንዴ? እሺ ቀጥ ስለዚህ ልጁን በዚህ ደረጃ ያደረጉበት ምክንያት ምንድነው? ይገባኝ ገብቷል። ግን መብቱ ነው። የሰው ልጅ ራስ ሰውነት ላይ እንደፈለገ የመነቀስ መብት አለው። አንተ መርጠህልኝ አይደለም እኔ እጄ ላይ አንድ ታቱ ለመነቀስ ፈልግ አንተ መርጠህልኝ ወይም ሌላ ሰው መርጦልኝ አይደለም። የፈለኩትን ነገር የማድረግ ራሴ ሰውነት ላይ መብቴ ነው። ችግር ሊፈጠር የሚችለው አንተን ልበስድህ ነው፣ እኔን ምሰልስድክ እንጂ የልጅ የፈለገውን የማድረግ መብት አለ። ይህን ነው የምልክ፣ መብቱ ነው። እሺ መብቱ ነው እያልሽ ነው። አንዳንድ ወንድሞቻችን ደግሞ መብቱ አይደለም እያሉ ነው። ጄሪዬ ቀጥ ጄሪ ኧረ ጄሪ አለ ስማ ወሎ ድምጽ አይሰማም እንዴ እናንተ ሰዎች? ሚውታችሁ ላታነሱ? እንዴት ነህ? ደህና ነኝ። ቀጥይ። ይሰማል። አይ እኔ እንደ አንድ ኢትዮጵያውያን ባንዲራ ያለውን ቢያደርጉ፣ አሁን ለምሳሌ የሆነ ሰዓት ላይ እንደዚህ የሩጫ እንትን ነበረ፣ ግን
ያደረጉት እዚህ ጋር የባንዲራ እንትን ስዕልም ለራሱ እየተሳለባቸው አለና ያንን ነገር ቢያደርጉና ቢያስተካክሉ ችግር የለውም። በነገራችን ላይ ማመጽ ለማንም አይጠቅምም፣ ለጆን ዳንኤልም አይጠቅምም። ግንጭሉ ላይ ያለው አረንጓዴ ቢጫ ቀይ ለምን ተነሳ ነው እንግዲህ። ይሄ ነው እንግዲህ ለምን አስፈቀፈቁት ወንድማችንን። ጅቦ ግን በኢትዮጵያነት ታምናለህ አይደለ? ለምን ኮከቡን ቢያደርግ ምን ችግር አለ? አሁን በቃ ግንጭሉ ላይ ኮከብ ለምን የለም ነው አይደለ? ይኩኑ ጥያቄ ላይ እና አሁን የተነሳ በኮከቡ ምክንያት ነው ወይስ አረንጓዴ ቢጫው ቀዩን ጠልተው ነው? ይህን ነው ሰፋ አድርገን እንድንወያይ እድሉን የሰጧችሁ እዚህ ቤት። አብዱ ቀጥል እስቲ። አብዱ ሮም ወንድማችን እድሉን ስለሰጡ በጣም እናመሰግናለን። ምንም ችግር የለም ወንድሜዋ፣ ቀጥሎ። አዶናይ ያው በአሁኑ ሰዓት ብዙ ተከታይ ያለው እይታ ያለው በአንድ በኩል መንግስት ራሱን እሱን ቢጠቀም ጥሩ ነበረ። ያው ልጁን ደግሞ ትንሽ ተቃራኒ በማወቅም ባለማወቅም ትንሽ ያው ልሙጥን በማድረጉ ጥፋት አለው። ምክንያቱም የኢትዮጵያ ባንዲራ አረንጓዴ ቢጫ ቀይ ኮከብ በመሃሉ መኖሩ ሁላችን የሚያስማማ አካሄድ ይመስለኛል። እሱ ደግሞ ያው ትንሽ ልሙጥን አድርጓል። ልሙጡ ደግሞ የታወቀ ነው። በአሁኑ ሰዓት ያው የሚይዙት ፋኖች ናቸው። ያው ታጣቂ የፋኖ ታጣቂዎች ናቸው። ይሄ ደግሞ ያው በአዲስ አበባ ውስጥ ተቀባይነት የለውም። ሌላ ደግሞ መንግስት ደግሞ እሱም ቢያቅ ኖሮ ትንሽ ልጁን ትንሽ አናግሮ ብዙ ነገሮችን አብዱ ወንድም አንድ ጥያቄ ልጠይቅ። አብይ አህመድ ወደ ስልጣን ሲመጣ ልሙጡን ባንዲራ ይዘው ነበር የተቀበሉት እና የዛኔ ለምንድን ነው አቁሙ ያልተባሉት? አሁን እንዴት ነው ይሁን ውስብስብ ይልባል። በዛን ጊዜ ደግሞ እሺ ይሁን ጥሩ ችግር የለውም። ይሄ ልሙጡ በወያኔ ጊዜም አይሰጥም፣ በኢህአዴግ ጊዜም አይሰጥም። አንድ በል። ሁለተኛ ደግሞ ይሄ ልሙጥን ይዞ የሚዋጋ ታጣቂ አልነበረም። እዚህ አስምሩልኝ። ይሄ ልሙጥን ይዞ ጫካ የሸፈተ ታጣቂ አልነበረም በዛን ጊዜ። በዚህ ምክንያት ነው እንጂ ያው ልጁ ጎበዝ ነው። አብዱ አንድ ነገር ልንገርህ። ለምሳሌ አሁን እኔ ጫካ ሸፍትና የራሴን ባንዲራ አመጣለሁ። ከዛ ይሄ ባንዲራ የተከለከለ ነው ይባላል። ምክንያቱም እኔ ነኝ ጫካ ገብቼ። ይሄ እኮ የነበረ እኮ ነው፣ የነበረ ነው። ገባ? የነበረ ነው። አነሱት። አንድ ነገር እንስማማ። ልሙጡ ባንዲራ የድሮ የአባቶች ታሪክ ብዙ ጀግኖች ያለፉት የሰቀሉት ባንዲራ እሱ እንስማማለሁ። ግን መንግስታቶች ሲቀየሩ ጊዜ አሁን ምሳሌ ደርግ ጊዜ እሱ ነበረው፣ በመሀል ሌላ ነበረው፣ በአፄ ኃይለ ሥላሴ ነበረው፣ በኢህአዴግ ጊዜ ነበር አንበሳ ነበረ። ከዛ ኮከብ ገባ። መንግስታቶች የራሰው ይቀይራሉ። ግን ዶክተር አብይ አልቀየረም፣ እንዳለ ሪፎርም እናደርገው። ሌላ ደግሞ በእኔ አመላከት ልሙጡ ጅንጃን ከሚባለው ሁሉም የክልል ተነስቶ ኢትዮጵያን የሚያስማማ አንድ ባንዲራ ብቻ ቢሆን የትግራይም የኦሮሞም የአማራ ክልሉም ሁሉም ተነስቶበት አንድ ባንዲራ ለኢትዮጵያ አስፈላጊ ነው። ኮተታ ጅንጃን ቀርቃ አስፈልግ ለኢትዮጵያ። ይሄ ደግሞ ማነው ሺሻ የሚጠጣው? ተመስጬ ነው። ማነው ሺሻ ሚዩት አድርገሽ ቀጥል። ማነው ሺሻ የሚጠጣው? እሺ ሀሳብ እንደ ሀሳብ አቅርብ። ሚዩት አታንሽ። ሲፈቀድልሽ ነው ሚዩት የምታሽ። አንዳንዴ ችግር አለባቸው። እሺ ወንድም የጨረስክ አብዱዬ ነው ሺሻው ረበሸ። ወንድማችን ደግሞ መንግስት ቢጠቀም ጥሩ ነበረ። ማስታወቂያ እያሰራ ጥሩ ቦታ እየሰራ ልጁ ቢሰራ ያን ቦታ ደግሞ ህዝቡ ቱሪስት እንዲያደርግ ብዙ ማስታወቂያ ቢሰራ ጥሩ ነበረ። ሀገሩን ቢያስጣውም ባለማስታወቅ ነበረ። እንትን ሙዚየሙ ማለት ነው። በጣም ደስ የሚል ቦታ አሳይቶ ነበር። እኔ ፌስቡክን አይቼ ነበረ። ይደገፋል በዚህ ላይ። እሺ የሸገሩ ጁንታ ወደ አንተ እናልፋለን። ወንድማችን አብዱ በሚገባ አብራርቶልናል። ተቃራኒ ሀሳብን የምንሟገተው በፍቅር በደስታ በመዋደድና በመቀራረብ ነው። በመተቸት በማንቋሸሽ የሚሰራ ፖለቲካ የለም። ይህ አረንጓዴ ቢጫ ቀይ ለምን ከግንጭሉ ተፋቀ ፕሮግራማችን እንደቀጠለ ነው። እባክህን የሸገሩ ጁንታ ኮከቡ ስላላረገን ይለዋል። ሲም ላይ ሲጀምር ኮከቡ ልጁ ሲጀምር ያው ባንዲራ ነው ብሎ ነው ያደረገው። ስርዓቱ እንደዚህ ነው የሚለው። የስርዓቱ ደጋፊዎች እንደዛ ነው የሚሉ
ይሄ ስርዓት ኢትዮጵያ አይደለም ብለናል። በቃ 4 ነጥብ። የራሱን ህዝብ በባዕድ ሀገር ያስጨፈጨፈ ስርዓት በምንም ታምር ኢትዮጵያ ሊሆን አይችልም። ለማስመሰል ከዚህም ከዛም የተጣጣረ ኢትዮጵያ ለመሆን የሚሞክረው እንጂ ኮከቡንም ባንዲራ አምኖበት አይደለም። እዛ ውስጥ ያለ ህዝብ እንዳይነሳበት ነው እንጂ ውስጥ ለውስጥ ምን እንደሚሰራ እኮ እናውቃለን። ማናቆነን አይደለም። አንድ እነዚህ አይነት ሰዎች ሊሸውዱ ይሞክራሉ። እኛ በገዛ ሀገራችን ግብር እየከፈልን በስነ ስርዓት በአግባቡ ከማንም በላይ ግብር እየከፈልን በስርዓቱ ነው እየተቀጠቀጠን። ለምን ኤርፖርት ውስጥ ጭናችኋል ተብሎ ኤርፖርት መጫን ይቻላል። ኤርፖርት ውስጥ ለምን ጫናችሁ ብለው የዛሬ 3 ዓመት እኔን እንደዚህ አድርገውኛል። ለምሳሌ እኔ ቪዲዮን አሁን ያዩት ቫይራል ወጥቶ እና ይህ ስርዓት እኛ ዝም ብለን አይደለም የምንቃወመው በስነ ስርዓት በደል ስላደረሰብን እና ኤ81 989 የኔ መኪና ነው መጫን አትችልም ነው የሚሉት ኤርፖርት ውስጥ እና መኪናን አዘግተውኝ ኤርፖርት ውስጥ አስገብተው ለ2 ሰዓት ገርፈውኛል። እኔ ለማንም አልተናገርኩም። በኋላ ቫይራል ድንገት መንገደኛ ነው የቀረጸው ይሄን ቪዲዮ። እንደዚህ ያጎሳቆል ነው እንደዚህ ትንሽ ድምጿን ቀንሳት። ሙዚቃ ላይ ድምጿን ቀንሳት። እንዴት ነው እየገፉ እያመነጫጨቁ የወሰዱ በጣም በደል አድርሰው ባህል እውነት ወይ እየቀለድኩ አይደለም፣ የእውነቴን ነው። ውስጥ ለ2 ሰዓት በደል አይደለም ያደረሱት፣ እየቀለድኩ አይደለም። አመነጫጭቀዋል፣ እየገፉ ነው፣ በደል ነው። ኧረ ይሄ ኖርማል ነው። ውስጥ ከገባም በኋላ ቀልድ ነው። ግን የሸገር ጁንታ አንዳንዴ አይደለም ውስጥ ልቆጣ እኛ ምክንያት አንድ አዳምጭ እንጂ እኛ ምክንያት የምንሆነው ይሄ ሰው አይቶ የቀረጸው ነው። እኔ አይደለም እኔ ቫይራል ወጥቶ ነው ሰው የላከልኝና የዛሬ 2 ዓመት ነው 2 ዓመት ከ5 ወር ነው አይሆነዋል። ውስጥ አትጭንም ቀንሻት ነው ሙዚቃውን አጥፋት፣ ድምጹን አጥፋና ቪዲዮን አጫውትልን። ስትራይክ እንዳልመጣ ሙዚቃ ትንሽ አይፈቀድም። እንዲህ እየገፉ ነው አይወሰዱት። ውስጥ ግን ከተቆለፈ በኋላ እዛ ልጅ እስር ቤት የሚያውቃት ያውቃታል። እንዲህ አደባባይ ላይ እንዲህ እያመናጨቀ ከወሰደማ ውስጥማ ይገርፋል እንጂ እንዴት አይገርፍ? እንዴት አይቀጠቅጥ? እኛ ለ1 ሰዓት ለ2 ሰዓት በኋላ እኔ ለፋሚሊም ለማንም አልተናገርኩም። ጓደኞች የተወሰኑ የሚያውቁ አሉ። አሰባብጠው ምናምን የላኩኝ። እኔ ምንም አድርጌ አይደለም። እዛ ጋር አትጭንም ነው እኔ ጭናለሁ። እልን የተያያዝ ነው። እነሱም ያገባቸው ነገር የለም ሲጀምር። ሶሪ ግብር ነው የምከፍለው። ህግ ከወጣም ሁሉም ቦታ ያኔ ታከለ ኡማ ነበር የሚመራው። አይ ቲንክ የዛሬ 3 ዓመት እሷ ከመምጣቷ በፊት። እዛ በኋላ ህግም ደግሞ ተፈቅዷል ሁሉም ኤርፖርት ውስጥ ገብተህ እንድትጭን ማለት ነው። ይሄን መናገር ፈልጌ አይደለም። ልነግር የፈለግኩት ምንድነው ከከልከ የላቸው ልትግባባ ትችልም ተነጋግረ ምናምን። ከዛ በኋላ በቃ ዱላ ይበዛብሃል። ምንም አገረን ከሞቀ ቤት ለቀህ ትወጣለህ። ገብቷል። ስለዚህ እነዚህ እኔ እንግዲህ ፌመስ አይደለሁ ምን አይደለሁ። እንደነዚህ አይነት ፌመስ ያልሆኑ ሰዎች ምን ያህል ይጎዳሉ በየአካባቢው ይቆጠር። በየሰፈሩ ምን ያህል ወጣት ይበደላል በየሰፈሩ ይቆጠር። ይሄን ሰውዬ እኛ የመረጥነው አንተም ታውቃለህ። ኢትዮጵያ ነው የተሻለ ዲሞክራሲ ያመጣ የተሻለ የመናገር መብት የፈለግነውን እንቅስቃሴ እናደርጋለን ብለን አብይ መጣ እየበረደን አብይ ያሞቀን ብለን የመረጥነው ገብቷል። ግን ስናየው የአረብ ሀገር ምስለኔ ነው። ውስጣቸውም ሁሉም ከላይ እስከታች ያሉት የአረቦች ተላላኪ ናቸው። አንድችም የኢትዮጵያ ደም የላቸው። ለስሙ ግን ኢትዮጵያንም ምናምን ብለው ነው በጆካ የሚያስሩት። እና እኔ የአዶናይ ላይ እንደዚህ ቢጫረቅ ካላረክ እኔ የአዶናይን ድምፅ ሆኝበት አይደለም። እኔ ስለ አዶናይ አይመለከተኝም። አዶናይ ትንሽ ፌመስ ስለሆነ ዱላ አልበዛበትም፣ በትህትና አባረውታል። ብዙ ግን ድምፅ የሌለው እንደዚህ ስልኩን ይዞ መጠቀም የማይችል ወጣት ግን በጣም ተበድሏል። በየቂሊንጦ በየሸዋሮ ቤቱ በየዙዋዩ የታሰሩ ያሉ በጣም ማዕት ጓደኞች አሉ። የተለያየ ብሔር ብሔረሰብ በተለይ የትግራይ ተወላጅ እና የአማራ ተወላጅ እስር ቤቱን እግዚአብሔር ይቁጠረው። ያልሰረቀው ሞባይል ሰርቃል እየተባለ 15 ዓመት ወጣቱ እንዲሸማቀቅ ማለት ነው። ይሄ ሪያሊቲ ነው የምነግርህ። የተጠና ትክክለኛ መረጃ ነው የምነግርህ። 15 ዓመት 20 ዓመት የተፈረደባቸው ማዕት ወጣቶች አሉ ያለምንም ስህተት ማለት ያለምንም ወንጀል ማለት። ስለዚህ እኛ ይህን ስርዓት የምንቃወመው ከማንነቱ ጋር ተያይዞ አይደለም። እኛ ስርዓቱ የሁሉም ብሔር ብሔረሰብ አባል ነው። ስለዚህ ያ ስርዓት እኛን አይገዛም። በተለይ አማራን ህዝብና የትግራይን ህዝብ የሚገዛበት ጊዜ አብቅቷል። ይሄ ዝም ብለህ ለነጋሪ ጉንጭ ላልፊ ነው እንጂ ሌላው ሲደርስበት ያስቆመዋል።
እኛ ግን አውቀን እንደማይገዛን ነግረነዋል። እሺ የመጨረሻው የሚሰናበት ደግሞ እኛ ደግሞ የፋኖን ትግል በዚህ ሰዓት ላይ እኔ በግሌ ደግፋለሁ። እሺ ወንድሜ ትክክለኛ የኢትዮጵያን ሕዝብ ችግር ይፈታል ብዬ አምናለሁ። ስለዚህ ይህ ስርዓት የሚወድቅበት ቅርብ ነው። የስርዓቱ አሸርጓጆች ምናቃችሁን እናቃችኋለን፣ ማናቃችሁ ደግሞ ለጊዜው ፊታችሁን ደብቃችሁ ህዝብ ለማደናበር የምትሞክሩ ከሆነ የኢትዮጵያ ሕዝብ አብዛኛው አውቋል። በተለይ አዲስ አበባ ሕዝብ በደንብ ነው ያወቃችሁ። በደንብ እነ ትናንትና የምታደናብሩት ሚዲያ ይዛችሁ የምትፎግሩት ህዝብ የለም። ሁሉን ነቅቷል። እሺ በኑሮ በአስተሳሰቡ በልጆቹ ደቂቃ ስትመጡ ጨርሰሻል? ሁሉም አውቁታልና አመሰግናለሁ። እሺ እንግዲህ የሸገሩ ጁንታ በደንብ ለማብራራት ሞክሯል። ይህ ነፃ ሀሳብ ነው። በመሰዳደብ በመጨቃጨቅ በማንቋሸሽ አይደለም። በመዋደድና በመፈቀር ሁላችንም ሀሳባችንን እንገልጻለን። የዛሬው ፕሮግራማችን አረንጓዴ ቢጫ ቀይ ከአዶናይ ግንጭል ላይ ለምን ተፋቀ በፊንፊኔ ላይ ነው። ፋኖ እባክህ ቀጥል። ፋኖ ወንድሜ ሰላም ሰላም፣ ሽሮ እድሉን ስለሰጠኝ አመሰግናለሁ። ወይ አንዴ ሚውት አርግች ልጅ ሳውዲ አረቢያ ነው እንዴ ብትኖር ያቺ ልጅ ታይ ምን አለ አትሞች። እሺ የሞት ቀጠሮ የለብሽ ይደርስሻል፣ ትጠይቂያለሽ። ኧረ ጽናት ቀጥል። ሽሮ አንተ ጅቦ እድሉን ስለሰጠኝ አመሰግናለሁ። ምንም ያው አረንጓዴና ቢጫ ቀዩ ባንዲራ በአዲስ አበባ እየተከለከለው ወንድማችን እንዳለው ከአረብ ሀገርና ከጣሊያን ተልኮ የመጣው ፋሽስቱ አገዛዝ እስካልተወገደ ድረስ ያው አይፈቀድም። የኢትዮጵያ ባንዲራ ስለሆነ በመሀል አዲስ አበባ ይዞ መንቀሳቀስ አይቻልም ተብሏል። ስለዚህ አዶናይ ተሳስቷል ነው ምለው። ምክንያቱም ይህን ኃይል ፊተኛ ሳናስወግድ ይህን ባንዲራ መውለብለብ አይቻልም። ይሄ አገዛዝ ከጣሊያን ተልኮ የመጣ ስለሆነ ወራሪ ኃይል ስለሆነ ህዝባችን እያሰቃየነ ያለ፣ ህዝቡ ደግሞ እንዲታገል ነው ጥሪ የምናደርገው። የተለምዶ ነው፣ ይሄ አዲስ አይደለም። እሱ ፌመስ ስለሆነና ላይቭ ስለነበር አጋጣሚ ነው እንጂ የወጣው ብዙ ወንድሞቻችን እህቶቻችን ልብሳቸው እየተቃጠለ የፀጉር ማስያዣቸው እንኳን ራሱ ቢጫ ቀይ ከሆነ እየተቆረጠ እየወጣ ነውና የሚጣሉት፣ እስር ቤት ነው የሚከተቱት። ስለሆነ አዶናይ ፌመስ ስለሆነ ነው እንደዚህ ጎልቶ የወጣ እንጂ ብዙዎች ተሰቃይተዋል። ይህ ብቻ አይደለም። የሸገሩ ጁንታ እንደተናገረው ይህን ፋሽስትና ወራሪ ኃይል በአንድ ላይ ቁመን እስካላስወገድን ድረስ ባንዲራችን ማውለብለብ አንችልም። አመሰግናለሁ። እሺ ወንድሜ የሰጠው ሀሳብ ሰውን የሚያስተምር ነው፣ የሚያንጽ ነው፣ የሚገነባ ነው። በጣም እናመሰግናለን። ይህ ፕሮግራም ፊንፊኔ ላይ እንዴት ነው አረንጓዴ ቢጫ ቀይ ከአዶናይ ግንጭል ላይ ተፈቅዶ የወረደ? አዲስ አበባ ብትል አይሻልም? የምን ፍንፍኔ ያመጣ ወንድሜ? እሺ አባት ሆይ እባክዎትን ሰዓቶና እድሎ ሲሰርቶት እድሎትን ተጠቅመው መናገር ይችላሉ። ፊንፊኔ ላይ እንዴት ነው አረንጓዴ ቢጫ ቀይ ከግንጭሉ የተላጠው? ለምንስ ነው? ይህ ፕሮግራማችን ይቀጥላል። ቡላላ አጠር አድርገህ ለማቅረብ ሞክር። አመሰግናለሁ ቅዱስ ጅቦ። ከአዶናይ አገጭ ላይ አረንጓዴ ቢጫ ቀይ እንዴት ተነሳ ላልከው ራስ አንሳ ብለውት አስጠረገውት ነው ያስነሱት። ቪዲዮ ላይ እንዳየው እንዴት ተነሳ ማለት አይቻልም። ጥረጋሉት፣ ጠረገ፣ ውሃ ፈሰሰ፣ አነሳው። ግን መንግስት እንደ መንግስት ትልቅ ስህተት በጣም እየሰራ ነው ብዬ ነው የማስበው። ታዋቂ የሆኑ ሰዎች እንኳን አረንጓዴ ቢጫ ቀይ አይደለም ለብሰው ቢመጡ እንኳን መተው ነበረበት፣ መናገር አልነበረበትም። ግን ራሱን ሊያጠፋ እየፈለገ ነው መሰለኝ። የሚታይ ነገር እየሰራ ነው ያለው እና ይህ ልክ ነው ብዬ አላስብም። ኮከቡንም መሳል ደግሞ ከባድ ነው። አሁን እዚህ ላይ አገጩ ላይ ተቀብቶ ኮከብ እንዴት ተደርጎ ሊሳል ይችላል? አይቻልም። አዶናይ ደግሞ እንደሚታወቀው ፌመስ ነው። የሽብርተኝነት ስራ ሊሰራም የሚችል ሰው አይደለም። በደንብ የሚታወቅ አይነት ሰው ነው። እንደዚህ አይነት ሰዎችን ለቀቅ ማድረግ ሲኖርበት ግን ጠበቃ አድርጎ ሲይዝ የራሱን እድሜ ለማሳጠር እየተንቀለቀለ ያለ ይመስለኛል እና ይሄ ልክ አይደለም። መንግስት እንደ መንግስት ደግሞ እነዚህ አይነት ሰዎችን ቢንከባከብና ቢተዋቸው አሪፍ ነው። አዲስ አበባ ላይ ያለ ህዝብ እንዳለ በእንደዚህ አይነት ወጥቶ መንግስትን ለመገልበጥ የሚነሳ ህዝብ ነው ብዬ አላስብም። ሰርቶ ለመለወጥ ሰርቶ ራሱን ለመቻል ኑሮ ራሱ የከበደው ህዝብ ነውና በዚህ ልክ ማድረጋቸው አናደውኛል። አዶናይ ላይ መሆኑ ደግሞ ሞር አናዶኛል።
ይህን ነገር መቃወም ሰው ነኝ እሺ ለማለት እወዳለሁ። ቡላላ ህዝቡን ያንጻል ይገነባል ያልከውን ንግግር አድርገሃል፣ አጠር አድርገህ በጣም እናመሰግናለን። የዛሬው ፕሮግራማችን በመከባበርና በመዋደድ የምናወራው ነው። የብሽሽቅ ፖለቲካ፣ የስድድብ ፖለቲካ የትም እንደማይደርስ ሁላችንም አይተናል፣ ተገንዝበናል። ይህ በፊንፊኔ ዋና ከተማ አይሆንም፣ በፊንፊኔ ዙሪያ ግንጭን ላይ በተሰራው የኢትዮጵያ አረንጓዴ ቢጫ ቀይ ከአዶናይ ላይ እንዲያስፈቅፍቀው ያወረዱት ምክንያት ለምንድን ነው? ይህ እውነት ኢትዮጵያዊነት ነው? ይቀጥሉ ወንድ አባታችን። አንደኛ ጤና ይስጥልኝ ለዚህ ወጣቶች፣ እኛም በምንችለው ለምንታገል ለእናንተ ነፃ እንዲሆን አገሪቱ የትም ቦታ ተንቀሳቅሳችሁ እንድትሰሩ በውጭና በውስጥ ያለውን ተባብረን እንድንሰራ ስርዓቱን ማስወገድ እንዳለብን የመጀመሪያው አንድነታችን የሚያስተባብር ነው ይህ ነገር። ስለዚህ ለአንድነት መስራት የሚገባን ይሄ ነው። አሁን ምንድነው የሱ ባንዲራችን ከእንትኑ ማንሳቱ የአብይ ወንጀለኛና አረመኔ መሆኑን የሚያሳይ ነው። ምንም ርህራሄ እንደምንጠፋ ኢትዮጵያውያን የሚፈልጉትን ምንም ነገር እንደማይሳካ ለማድረግ የሚያሳይ ምልክት ነው። ባንዳ እንደሆነ አባቱ እናቱ የተታገሉበት ይህን የኢትዮጵያ ባንዲራ ማንም ቢሆን ማንም ቢለብሰው ኢትዮጵያዊ ለኢትዮጵያ የሚያስቡ ቢሆን ኑሮ እነዚህ ጽንፈኛው ኦነግ የኦሮሞ ጽንፈኛው ኦነግ ኢትዮጵያ ለማፍረስ የሚጠቀሙት ዘዴዎች ነው። we have to stick together ባንድ ላይ መቆም አለብን። ስርዓቱ ማስወገድ አለብን። አዲስ አበባ ብለን ነው መጥራት ያለብን። ኦሮሞ ሆንክም ሌላ የአብይ ደጋፊም ቢሆን አዲስ አበባ የኢትዮጵያ ካፒታል ነች። ኦሮሚያ የሚባል ክልል እኮ ትናንትና ወያኔ የፈጠረው እንጂ አልነበረም። ይህን የተካሄደ በውሸት የተፈጠረው ስህተት ለኢትዮጵያ ሕዝብ እንዲበደል፣ እንዲጨቆን፣ እንዲገደል፣ እንዲታፈን፣ እንዲታረድ ያደረገው ህገ መንግስቱ እስካልተቀየረ ድረስ ይህን ግፍ እየቀጠለ ነው የሚሄደው። ነገር ግን ፋኖን መደገፍ አለባችሁ። ፋኖ ብቻ ነው ለመላው የኢትዮጵያ ሕዝብ መፍትሄ ሊሆን የሚችለው። አባራቸው አባባን አባራቸው ጅቦ። ስለዚህ እናውጣ መዝገቡ። ትልቅ ሰው አታከብርም አንተ እከካም። እሺ ታሪክና ባህልን እያጠፋህ የምትቀጥልበት ዘዴ መኖር የለበትም። እኛ የአሜሪካ ደቂቃውን ጨርሰዋል። አባታችን ደቂቃውን ጨርሰዋል። በቀጣይ ዙር ጊዜ ካሉት ያገኛሉ። የዛሬ ፕሮግራማችን በፊንፊኔ ከተማ ላይ እነሆ አረንጓዴ ቢጫ ቀዩን ከግንጭሉ ላይ ለምንስ አስፈቀፈቁት? ይህ የመፈቃቀር የመፈቃቀርና የመዋደድ ፖለቲካዊ ንግግር ነው። የብሽሽቅ የስድድብ ፖለቲካ አቁመናል። ፊንፊኔ ላይ የተደረገው ነገር ልክ ነውን አደለምን በሚለው ነው። ወንድማችን ካሳሁን እባክህ ለሁለተኛ ጊዜ እድሉ ተሰጥቷል። አንድ እንትና የሸገር ጁንታ ያለው ላይ ስለ ኤርፖርቱ ምናምን ያለው ላይ ኤርፖርት ላይ የሚሰሩ ማህበራቶች ነበሩ። እዛ ተፈቅዶላቸው በማህበር ገብቶ የሚሰሩ ነበሩ። እንግዳ ሲመጣ ጭኖ የሚወጡ ምናምን የሚሉት ነበር። በዛ ወቅት ይሄ ሹክቻ ነበረ በፊት። ወይ እኔ ስለምን አልሰራውም ከሆነ ወይ ማህበሩ ውስጥ ገብቶ መስራት ይችል ይሆን ያ ነገር ይሆናል ብዬ ነው እንጂ እሱ እንትን ያለው እኔ አይመስለኝም። እዛ የሚሰሩ ጓደኞችም አሉ፣ እሱ አይመስለኝም። ሌላ ደግሞ ጋሽ እርታቸው ያሉት እኔ እውነቱ ልንገራቸው አንድ ነገር ማወቅ ያለባቸው ፋኖ አዲስ አበባ ቢገባ ልሙጥ ባንዲራ አይታሰርም። ይህንን ወቁ። ደግሞ የምትገቡበትን መንገድ የለም። ማወቅ ያለባቸው 1.2 ስፔሻል ፎርስ ይጠብቃቸዋል ኦሮሚያ ክልል ውስጥ። ማወቅ ያለባቸው ይህንን ነው። ዝም ብለን እንገባለን፣ አትገቡ። እኛ አልቀን ከሆነ ትገባላችሁ። እኛ አልቀን 60 ሚሊዮን ህዝብ አልቆ ከሆነ ትገባላችሁ። ያን እኛን ጨርሳችሁ ትገባላችሁ። ማንንም አይገባም። ብትገቡም አይታሰርም ልሙጥ ባንዲራ። ይህንን ወቁ። ጨርሻለሁ።
እሺ ጅቦ ልሂድበት። ቆይ አንዴ እንግዲህ ወንድማችን ዛቻም ያለበት ንግግር ነው ያደረገው። ይህ በፊንፊኔ ከተማ ላይ አረንጓዴ ቢጫ ቀይ ከግንጭሉ ላይ ያስፋቁት ለምንድን ነው? ፕሮግራማችን እንደቀጠለ ነው። እህቴ ወሎየዋ እባክሽ እድሉን ተጠቀሚ። አቤት ድምፅ፣ አቤት ጋዜጠኛ፣ አቤት ትንሽ ብማር። ግን ኮሜንት ላይ ከታች ድምፅ ያምራል እያሉ ነው። ልንገርህ ብዬ ነው። እኔ ሁልጊዜ የሆነ ሶሻል ሚዲያ ላይ ባለን ሰዓት መሬት ላይ የሚደረገውና ሶሻል ሚዲያ ላይ የሚደረገው ታሪክ አንድ አይደለም። ግን ሁልጊዜ እዚህ ጋር ልክ አማራና ትግሬ እንደምትዋደዱና እኛ ብቻ ጥላታችሁ እንደሆነን አድርጋችሁ ብዙ ሰዎች ስታወሩ ሰማለሁኝና ጥላትና ወዳጅ ቀልድ ነው እንዴ እናክል። ሲቀጥል እንደገና እኛ ጠላችሁንም አልጠላችሁንም ወደዳችሁንም አልወደዳችሁንም ከቀለባችን የምትጨምሩልንም የለም የምትቀንሱልንም የለም። ግን ኢትዮጵያ ናት። 86 ብሔር ብሔረሰብ አለ። ተዋዳን ተፋቅረን ይበቃናል። ሌላ ዜጋ ለራሱ ቢመጣ የሚበቃ መሬት አለ። ግን እባካችሁን ጥላቻ ቀርቶ ፍቅርን ብሰብኩ ብዬ እላለሁ እና ኦሮሞን ብዙ ጊዜ አሁን የጁንታውም ስትናገር ነበር። እኛ አማራና ትግሬ አንድ ነን እና እኛ አንፈልገውም ምናምን ትላላችሁ። ቢያንስ አብይ አህመድን ልክ እንደ ኦሮሞ እያሰባችሁት ነው አይደል? ኦኬ ችግር የለውም። እኛም ደግሞ አለን። እኛንም ጥሉን እናንተንም። እንግዲህ እስኪ ማን እንደሚመራና ማን እንደሚመራ እናያለን። ያው ጨርሶታል ወንድሜም። አመሰግናለሁ ጅቦዬ። እሺ እህቴ ለሰጠሽን ገንቢና አናጭ የሆነ ንግግር ከልብ እያመሰገንን ወደ ሌላኛው ተናጋሪያችን ከማለፋችን በፊት ይህ ፕሮግራም መመለስ አለብኝ። ቸኮልክ፣ ማስታወቂያ ሳልሰራ ቸኮልክ። እሺ ቀጥል። እሺ ቀጥል። ግን ጅቦ ስነ ስርዓት ያስቀድም። እኔን አትናገሪም ብለህ ነበረ። አሁን መልሰውና ለቀጣይ እንትን ስጥ፣ ፍትሃዊ ሁን። እሺ የጁንታው ቀጥል እባክህ። እህታችን ምናልሽ? እኔ እያልሽ ነው የምታወሪ። እኔ በግሌ ስለኔ ግል ነው የምነግርሽ። እኔ አንድ አዲስ አበባ ተወልዶ እንዳደገ አንድ ትግራዋይ ሐሳቤን እየሰጠ ያለሁት ዘሬን ያጠፋብኝ ስርዓት ነው የተቃወምኩት ያለሁት። ያ ስርዓት ደግሞ በእኔ አስተሳሰብ የሁሉም ብሔር ብሔረሰብ ስብስብ ነው ብዬ አምናለሁ። ስለዚህ አንቺ የመጣሽበትን አይደንቲቲ የማይመስል ነገር ሳይድ አታስይዥ። እኛ የተቃወምን ያለ ነው ብልጽግና ደግሞ ከአማራም ከኦሮሞም ከወላይታም ከደቡብም ስብስብ ነው። ዋናውን የአንበሳውን ድርሻ እየበራ ያለው አብይ አህመድ አሊ የሚባል አምባገነን ነው። እሱን አትንኩት ብለሽ ከማህበረሰብ ጋር እሱን ዲና ያረክሽ ምለጥፊ ከሆነ እሱ የአንቺ አስተሳሰብ ችግር ነው። እኔ አስተዳደጌም ውልደቴም አመጣጤም አንድ ብሔረሰብ ላይ የለጠፍኩ የመጣው ልጅ አይደለም። እኔ ሰፊውን የኦሮሞ ህዝብ በጣም ነው የማከብረው። ለሰፊ የኦሮሞ ህዝብን ክብር አለኝ። አንድ የሚታርጊው። ስለዚህ የአንቺ አስተሳሰብ ስትፈልጊ ስርዓት ስንቃወም ስርዓቱን ከኦሮሞ ጋር ምለጥፊ ከሆነ የአንቺ ስህተት ነው፣ የኔ ስህተት አይደለም። እኔ እየተቃወምኩ ያለሁት ማንም እዚህ ሚዲያ ላይ ያቀኛል። ለ6 ዓመት እኔ ስርዓት ነው የምቃወም። ያ ስርዓት ዘሬን አጥፍቶብኛል። ከዘሬን ማጥፋት በግሌ ፐርሰናሊ ብዙ ነገሮችን አድርጎኛል። እንደዚህ ማውራት አልፈልግም። ምክንያቱም ከኔ ባሰ ዋጋ የከፈሉ ህይወት የከፈሉ ጓደኞች ስላሉ። ይሄ ስርዓት ወንጀለኛ ነው። የትግራይን ህዝብ አይመራውም ስል በድሮን የጨፈጨፈውን ህዝብ ሊመራ አይችልም። በየእያንዳንዳችን ቤት ውስጥ ሀዘን ገብቷል። ልንቀበለው አንችልም። ልክ እናንተ የኢህአዴግን በእሬቻ በዓል ጊዜ ተቃውሞናል ብላችሁ የወጣችሁት በደል ስለደረሰባችሁ አይደል? አያግሪን ይቀበላችኋለሁ። ምክንያቱም ኢህአዴግ የሚባልን ስራ ስታስወግዱ የኦሮሞ ውስጥ ተበድሏል ብለሽ አምነሽ ነው እንጂ ያንን ስርዓት የተቃወምሽው የትግሬ ስርዓት ብለሽ አልተናገርሽም። እኔ የኦሮሞን ህዝብ የምወደው ለዛ ነው። ስለዚህ እኛ እየመራን ያለ ነው እየተቃወምን ያለ ነው ስርዓቱን ነው። ስርዓቱን እኔ አይደለሁም የኦሮሞ ልጆች እንኳን ከአብራኩ የወጡ ለዚህ ደረጃ እዚህ ቦታ ላይ ያበቁት እነ ለማ መገርሳ፣ ሚልኬሳ፣ በቀለ ገርባ፣ ጀዋር እንኳን እየተቃወሙት ነው። ስለዚህ አንቺ ሲመችሽ ወደ ኦሮሞ የምትለጥፊው ሲደላሽ ደግሞ ኦሮሞ አይደለም የምትይ ከሆነ ያንቺ ችግር ነው። እኔ ለሰፊ የኦሮሞ ህዝብ ክብር አለኝ። ደግሜ ነው እየነገርኩሽ ያለሁት። ለዛ ሰፊ የኦሮሞ ህዝብ አንቺ አትነግሪኝም። አብሬ የኖርኩ ሰው ነኝ። ጓደኞቼ ምስቲን ነው ድረስ የማወራቸው የኦሮሞ ልጆች አሉ። እኔ ስርዓት ነው የምቃወመው። የትም ቤት ገብቼ ስርዓት ነው የምቃወመው። ያ ስርዓት ደግሞ የሁሉም ብሔር ብሔረሰብ ስብስብ ነው። ስለዚህ ይሄ ቅር የሚልሽ ከሆነ አላቅም፣ ለአንቺ ችዋለሁ።
ሲቀጥል ምን አልክ ወንድሜ የሰኔ ጁንታ እንዴ ልመልስልህ እዚህ ጋር አንዴ ሚት አትመልሽልኝ ሚት አድርጊው እኔ በመከባበርና በመደማመጥ የምናወራው ነው አንድ ሰው መመላለስ እንዳይኖረኛ ተራ እየጠበቅና እንዴ ስለዚህ እኔ ልጁ ደግሞ ምንድነው ያለው ራይድ ሹፌር ውስጥ ገብቶ መጫን አይችልም እሱን ሂድና አንቀጽ 13 ላይ የራይድ ዝርዝር አለ የትም ኢትዮጵያ ውስጥ የትም ክልል ገብተን የመስራት መብት አለን 15000 ብር ነው በአመት ምን ከፍለው ግብር ላዳ 2000 ብር ነው የሚከፍለው ቢጫ ታክሲ 4000 ብር ነው የሚከፍለው ስለዚህ በግብር ደረጃ እንኳን ከየትኛውም የንግድ ኢንዱስትሪ እኛ ነን በደንብ ምን ከፍለው በትራንስፖርት ደረጃ ነው ስለዚህ የፈለግንበት ቦታ መስራት እንችላለን እዛ ውስጥ ያሉት ፌደራሎች ግን ቲፕ ስለሚቀበሉ ስለኛ ምንም ግድ የላቸውም ሂድ ክሰሱን ላይ ያሉ ነው የሚጠፈጥፉን ይሄ ደግሞ በአገዛዙ የተቀመጡ የሥርዓቱ አገልጋይ ጫማ ስለሆኑ እነሱን ተቃውመናል ከሀገርም ወጥተናል ሀገራችን የወጣ ነው የሱ ሀገር ወደን አይደለም በጣም ምንወዳት ምናከብራት ሀገር አለ አንደኛ ኢትዮጵያ ትላላችሁ ኢትዮጵያ ለኔ ልትነግሩኝ እንዳትሞክሩ ለኔ በተለይ ስፔሻሊ ለኔ እንዳትነግሩኝ እኔ የአፄ ዮሐንስ ልጅ ነኝ ያሉላ ልጅ ነኝ ማንንም የሚያውቀው ነው ዓለም የሞቀው ፀሐይ የሞቀው ነው ስለዚህ ኢትዮጵያዊነትን እኔ በተግባርም ነው የማውቀው በተግባር ደግሞ ማቅረብም እችላለሁ ስለዚህ እኛ እየተቃወምን ያለው ዛሬም ነገም ይሄን የአረብ ሀገር ገረድ ውስጡ የታወቀበት የግብጾች ተላላኪ ስርዓት ይወገዳል ሲወገድ እንዴት ይወገዳል የነቃ ማህበረሰብ ሁለቱ ህብረተሰብ ነቅቷል ያልነቃውን ደግሞ አንቅተን ያ ስርዓት ይወገዳል ነው ስርዓት ነው ስለዚህ ስርዓቱን ከብሔር ጋር ተለጥፉት እባክሽ ነህቴ ተረኛ ሚውት አድርጉ እሺ የሸገሩ ጁንታ ህዝቡን ያንጻል ይገነባል ያልከውን ንግግር አድርጋል በጣም እናመሰግናለን ይህ ፕሮግራማችን በመከባበርና በመዋደድ በመነጋገር ዙሪያ ላይ የምንተነትነው ፖለቲካ ነው የብሽሽቅና የስድድብ ፖለቲካ አቁመናል እነሆ በፊንፊኔ ከተማ ላይ አረንጓዴ ቢጫ ቀይ የኢትዮጵያ የታላቂቷ ሀገራችን ባንዲራ ከወንድማችን እንዲህ የሸገር ጁንታ አንቺ በቅርብ ጊዜ ነው የሚመለጥሽው የ2000 ማለት ኢትዮጵያ ከደቡብ አፍሪካ ስትነበር ጨዋታ ነው ውጭ አድረን የደገፍነው ለሀገራችን ፍቅር ስላለን ነው ገብቶሻል እህታችን ስለዚህ የስራ ጅቦ ተረኛ ነኝ የሸገሩ ጁንታ ማለት ነው ማለት ለምንድን ነው አቺ ቢታርጊ ራስ ይድል ሰጣቸው ለስራ ተራቀሪ ሆነ ላቀር ማውራት እንችላለን ከዋዳም አይደለም ለምን አማራና ትግሬን ስትጠራ ኦሮሞ መጥራት ከበደክ ነው ያልኩህ አልጠራ እኔ እንደዛ አላልኩም እኔ ያልኩት እኔ በገዛ ቤቴ ማውራት አልችልም እንዴ ተው እንጂ ላውራበት እንጂ ቤቴ አይደል እንዴ እኔ እድል እየሰጣችሁ አይደል እኔ እኮ ማውራት ፈልጋለሁ ግን እናንተ አውሩ በሚል እኮ ነው እናንተ ተንፈሱ በሚል እኮ ነው ለምን ውስጣችሁ ይታመቃል ያለውን ነገር አውጡ በማለት ነው እንጂ እኔ አልተነፍስም እንዴ አዶናይ ወንድሜ ትግራዋይ ሀወይ አረንጓዴ ቢጫ ቀይ ኢትዮጵያዊ ፍቅሩ አንገብግቦት ያንን ሁሉ ኢትዮጵያዊ በትግራይ ላይ እንዳልዘመተ እርግፍ አርጎ ጥሎ እርግፍ አርጎ ረስቶ እንሆ ለኢትዮጵያ ሀገሬ ብሎ ግንጭሉን ቀለም አስቀብቶ ሲመጣ እንኳን በሜንጫ ከንፈሩን አላነሱላት በቲሸርት ፈቅፍቅ ብለው ስላጠፉበት እግዚአብሔር ይመስገን ጥሩ ነው አዶናይ በፊንፊኔ ከተማ ላይ አረንጓዴ ቢጫ ቀይ አድርጎ እንዲህ መሆኑ በጣም ያሳዝናል ዲስሪስፔክት ተደርጓል በዚህ ሰዓት ግን ጋርዶቹ ሱፍ ለብሰው አላየናቸው የት ሄደው ነበር እነዛ ሁለት ግድንግድ ጋርዶች በተለይ የደቡብ ልጆች ናቸው አብዛኞቹ ጋርዶች ይወዱታል የደቡብ ልጆች በጣም ነው ይወዱታል ላይ እንወዳለን እኛ አዶናይ አንድ ፎቶ እንነሳለን ፍቅር አለን ወይኔ ደቡቦች እኮ ስንወዳቸው በነፃ ነው ሁሉ ጋርዱ ለውለት አብረው ሲያሯሩጡት የነበረ ሆነም ቀረ ይህ ወንድማችን ተበድሏል ሆነም ቀረ ይህ ወንድማችን የኢትዮጵያዊነቱን ፍቅር ለማንጸባረቅ ትግራዋይነቱን ረስቶ ዘንግቶ አታዴ ትግራይ ክንዴ በጽሑኪ ክንዴ ሐዘን አሎ አማንጣኪ ንህዚ ኩሉ ገዲፉ ወድኪ ናይ ፊንፊኔ ከይዱ አዲስ አበባ ለምንድን ነው የማትለው የምትሉ ሰው አልልም እዚህ ያገዛዙ ስርዓት ደጋፊ እኮ የሚቃወመኝ ሰው አለ ፊንፊኔ ያ ፊንፊኔ አስላስወራ ስላላችሁኝ
አንድ ባንድ ነው ማስገባችሁ። ይህ ፕሮግራም ይቀጥላለሽ በወንድሜ ብላል። እውነትህን ነው። እንደውም በውሃና የሆነ ውስጤን የሚነካው ዘፈን ነበር ቡላላ። ይቅርታ አቋረጥ። ፊንፊኔ ያ ፊንፊኔ የሚለው ሰምቷል። ስሜት ይነካል። እሱ ሲዘፈን ስሜት ይነካል። በጣም አነጋጋሪ ብዙ ኢትዮጵያውያን ያለቀሱበት። እሺ ትክክል። ቅድም የተናገርከው የሚሰመርበት ቃል አለ። በጣም ነው ያደነቅኩህ እና እንደውም በውሃና በቲሸርቱ ነው ጠርገው እንዲያነሳ ያደረጉትና በጣም አገጩን አውልቀውለት ቢሆን ኖሮ በጣም ከባድ ይሆን ነበርና መንግስት እንደ መንግስት እኔ ፋራ እንደሆነ ያየሁት እግዚአብሔርን። መንግስትን ፋራ ትላለህ? ቆይ አስጨርሰኝ። አስጨርሰኛ። እንዴት ክብር አሁን ህወሓት ያኔ እያለ እንደዚህ ቢሆን አዶናይን በቲቪ ነበር ቀጥታ ስርጭት እንዲተላለፍ የሚያደርገው። ነፃነት አለ፣ ማንም አረንጓዴ ቢጫ ቀይ ተቀብቶ መዞር ይችላል፣ ኖርማል ነው ብሎ ፕሮፓጋንዳ የሚሰራው። ግን ይሄ ብልጽግና መንግስት ፋራ በጣም ይበዛዋል። በጣም ታዋቂ ሰው ፌመስ ሰው እንደዚህ አይደረግም። ታዋቂ ሲመጣ ካሜራን የቲቪ ደቅነ። እንግዲህ ውድ አድማጮቻችን ቡላላ መንግስታችንን ለመተቸት ያደረገው ነገር በጣም ይከብዳል። እንግዲህ ከመቼ ወዲህ ነው መንግስታችን ፋራ የሆነው? ይህ መንግስታችንን የመተቸት ባህሪ አሳይተዋል። እኛ ከመንግስታችን ጎን እንቆማለን። በድጋሚ ቡላላ ትገባና መንግስትን ይቅርታ ትጠይቃለህ። ሶሪ በፊንፊኔ እንትን ላይ የተደረገው ምንም ባንደግፈውም ግን መንግስታችን ፋራ ሊሆን አይችልም። ይህ የመንግስታችን ድምፅ ነው። እሺ ቀጥል። ለምንድን ነው ይቅርታ? ነፃነት የለም እንደዚህ ቤት ጅቦ በነፃነት ሀሳብ የምታካፍሉበት ይሄ የጅቦ ጣቢያ ነው ስትል አልነበር እንዴ? ሀሳቤን በነፃነት ልግለጽ። የተናገርኩት ነገር ደግሞ ልክ ነው። ምክንያቱም ይህ ልጅ ከአሸባሪ ጋር ሲሰራ አላየንም። ተቃዋሚ ፓርቲ አያውቅም። እንደውም አዲስ አበባ ለምታለች ሲል ነበረ። እንደውም እሱ ለምታለች ስላለ ለምን እንደዛ ሊል ቻለ ብለን እኮ አዶናይን እኮ ኖ በሰሜኑ በጦርነት ውስጥ እኮ ነው ያለው ለምን እንደዚህ አለ ብለን እኮ ተናግረናል እኮ። ገባ? ይህን ማድረግ አልነበረበትም። ራሱ ላይ ነው ሊጎሬ እያስገባ ያለው። ለዛ አዶናይ ዋናው አገጩ አለመመታቱ ነው። ያነሳው ነገር እንኳን አነሳው ይሁን። እሺ ዌብሳይት እድሉን እንሰጥሃለን። ይህ ፕሮግራማችን እስከ ምሽቱ ሬስተን ፌክሰን ሰዓት ላይ ይቀጥላል። ፊንፊኔ ላይ የተደረገው ነገር እውነት ኢሰብአዊ ነው ኦ ሰብአዊ? በእናት ወንድም ጋርዶቹ የት ሄደው ነበር አይደል ያልከው? እሱን ቪዲዮ ላይ ያላየሁት ጆሮአቸውን አስይዘው ቁጭ ብድግ ሲያሰሯቸው ነበር። ዌብሳይት እባክህን ቀጥል እባክህን። እናመሰግናለን። ቅድም የሸገር ጁንታን ምናምን የሚለው ያወራው በጣም ደስ የሚል አሪፍ በቃ በደንብ አድርጎ ገልጾታል። እኔ ግን የተሰማኝ አንድ ስሜት ምንድን ነው ጽሙ ላይ ያለውን አረንጓዴ ቢጫስ እንደዛ አደረጉት። ልብ ላይ ያለው እንዴት ነው የሚያወጡት ነው? አሁን የኛ ልባችን ላይ አረንጓዴ ቢጫ ቀይ ያለን ሰዎች አለን። እሱንስ በምን ይፈቁታል ነው? ልብ እስኪጠፋ ነው የምትገረፈው። እንግማ እሺ። እና አስጨርስም። ከዛ ልባችን ላይ ያለ እኔ ብቻ ሳይሆን ብዙ ሰው ይኖራል ልቡ ላይ። ሌላው ደግሞ ምንድን ነው ስልጣኑን ወዶ ግን አገር መጥላት አይከብድም ወይ? ስልጣኑን መውደድ የአገርን ባንዲራ መጥላት ግን እንዴት ነው? እንዴት ታየዋለህ? ሁለቱን አንድ ላይ ስልጣንን ፈልገ ደግሞ የሀገሪቷን ባንዲራ መውደድ ትንሽ አይጋጭም ወይ? ኮንትራዲክት አያደርግም ወይ ለማለት ፈልጌ ነው። አመሰግናለሁ። እሺ ይህ ወንድማችን እውነት የተናገረው ሳልናገር ልገፋን ስለምችል ቶሎ ቶሎ ላወራ በእናትህ። እስቲ መዝገቡ ኧረ በእናትህ አትንጣ። እኪድ ቀጥል። ለወሬ ያለሱስ ሬክሳስ እኔ እንደሚመስለኝ ጅቦ ሁላችንም የብልጽግና ለመቃወም አንድ 30 ዓመት በሆነ እኔ በበኩሌ በ2056 ነው መቃወም መጀመሩ። ምንም ቢሰራ ምንም ማለት ነው። ዝም ብለን ገና ከመጀመሩ ይሄ መንግስት እናስወግድ ብሎ ህዝብን ማዘን። የሸገሩ ጁንታ መቃወም ከፈለክ አገር ቤት ገብተህ በ30 ዓመት በኋላ ምርኩዝ ይዘን ምናምን ሬክሰን ፌክሰን ይህ
የማይሆን ንግግር ነው። ይህ ወጣቱን ሞራል ለመግደል ያክል ያደረግከው ነገር ነው። ትናንት በፊንፊኔ ዙሪያ ላይ የተደረገው ሰብአዊ ነው ሰብአዊ በሚለው ዙሪያ ላይ እየተወያየን ነው። ቡላላ እድሉን ለአንተ እሰጥሃለሁ። አመሰግናለሁ። ለምንድን ነው ከደቡብ ለመጡት ለሁለቱ ጋርዶች ማንጮ ቁጭ ብድግ ለሰሩት ለምን ቁጭ ብድግ ሰሩ ብለን ለምን አጀንዳ ይዘን አልመጣም? አንተ እውነት ነው ግን ቪዲዮአቸው ተለቋል እንዴ? ተቀለዳለ ጆሮ አስይዘው ቁጭ ብድግ ሲያሰሯቸው ነበረ። ከዛ አዶናይ ካጠፋ በላይ ይቅርታ ብለው እነሱም ተንበርክከው ነበረ። ተነሱ። ከዛ እነሱም በሰላም ሄዱ። አስብ፣ የደቡብ ልጆች ናቸው ጋርዶቹ። ለምን ለእነሱ አንጮሁም? ለምን ቁጭ ብድግ ሰሩ? ለምን ጆሯቸው ተያዘ? እሱ አገጩ ላይ ለቀባው አረንጓዴ ቢጫ ቀይ። እኔ ለደቡቦች ልጮው ላይ ያለው ሀበሻ የሚለውስ በአረንጓዴ ቢጫ ቀይ ለምንድን ነው ሀበሻ? ኢትዮጵያ ቢልስ ማለት ብዙ ነገር ስህተት እኮ ሰርተዋል። ግን እኮ ታውቃለህ፣ ቀቢው ነው እኮ ቀቢው ነው ጉድ የሰራው። የቀባው ሰውዬ ቀቢው ፋኖ እንደሆነ ደርሰንበታል። ጆከር ልቆት ነው ሳሳተው ፋኖ ቀለም ቀቢው ነው። አመሰግናለሁ። እሺ ዌብሳይት በዚህ ዙሪያ ላይ የምትለው ነገር አለ? ከስራ አንዱ ምንም የአብይ ደጋፊ ነው። እኔም እኮ ቅድም እንዳለው የሸገሩ ጁንታ የስርዓቱን ተቃውሞ ነው እንጂ እኔ ኦሮሞን በጣም ማከበረው ህዝብ ነው። የትግራይም ሁሉም ችግር የለብንም። ችግር ያለው ከስርዓቱ ጋር ነው። ስርዓቱ ደግሞ ቅድም እንዳለው ከአማራ፣ ከትግራይ፣ ከኦሮሞ ያሉት በተሳተ መንገድ ወገኖቻችን የሚጨበጭፉትን የተቃወምኩት ያለሁት ኤኒዌይ አሁን ምንም ቀባ አልቀባ ኢትዮጵያዊ ሆነ ይህን ነገር ማድረጉ ትንሽ እንደ ሀገር ያሳፍራል። ባይዘወይ ሌላ ሀገሮች ሲያዩ እንዴ ምን ሆነው ነው የራሳቸውን ባንዲራ ከጺም ላይ የሚፍቁት ብለው ሲያዩ በጣም የሚያሳዝንና አንገት የሚያስደፋ ነው። እንደ ግለሰብ በሀገሬ ላይ አንገት ደፍቻለሁ በዚህ ኬዝ። ስለዚህ አሳፋሪ ጉዳይ አሳፋሪ ነው። መንግስት ይቅርታ ጠይቆ ጺሙን ማስበቀል አለበት ብዬ አምናለሁ። እሺ ወንድሜ ኤንግ ለሰጠን ሀሳብ አስተያየት በጣም እያመሰገንን እንግዲህ ኤርትራዊው መሀሪ በዚህ ጉዳይ ላይ ለማውራት እዚህ ገብቷል። ያወራልን አያወራምን? ሰላም ልላችሁ ነው የገባሁት። ይሄ ጉዳይ እኮ ጅቦ ምን ይወራበታል? ከባስ ላይ ሲፈቀፈቅ አይተህ የለ በፊት አይደለም። ጥሩ ነው ተናገርከው ማሪ። ወደ ሸገሩ ጁንታ እንሂድ። እኔ ልናገር፣ ሸገሩ ጁንታማ ይነቀንቋል። ይህን ጉዳይ ከባድ ነው የሚያነሳው። ሰላም ያለ ዌብሳይት እንዴት ነው? እኔ ሳበላችሁ ጅቦ ግን አንድ ቀለታ ቆፍጠን ብለህ እንደው በቃ አቋም ያለው እንደው እንደ አክት አድርገህ የምታወራው መቼ ነው? ሁሌ ማለቃቀስና መሳቅ ምንድን አይደብርም? ይህ ፕሮግራማችንን ለማደናቀፍ ያደረግከው ከንቱ ነገር ነው። እኛ ኢትዮጵያውያንን ያሰበር ያስፈልገናል። ስማ አሁን ስለ ባንዲራ ወደ አሰብ እንዳልሄድ አርፈህ ተቀመጥ። ከመንግስታችን ጎን እኛ አሰብን ነው የምንነጥቀው። ኢትዮጵያ ቀኝ ግዛት እንገዛታለን። እሱማ ወፍ የለም ፈራ ቀዘነ እኮ ጠፋ። ጭራሽ መደፋፈር ሬክሰን ፌክሰስ ቴክሳስ አሁን ወደ ሸገር ሚሊዮን ህዝብ ነው ኢትዮጵያ ቀኝ ግዛት ቅዱስ ጅቦ ሰላም ብያለሁ። ይማረኝ ያኑረኝ። እሺ አሽታጓ እሺ አመሰግናለሁ። እውነት አንተ ለዚህ ህዝብ የምከፍለው መስዋዕትነት እኔ ከቃላት በላይ ነው የምገልጸው። ቀን ከሌሊት ራበኝ ጠማኝ ብርድ ዝናብ ሳትል ለዚች ሀገር የምትከፍለው መስዋዕትነት እኛ ብንረሳ የልጅ ልጆቻችን እንኳን አይረሱትም እና ትልቅ አድናቆትና ክብር አለኝ ለታላቁ ቅዱስ አያጅቦ እንዲሁም ቡላላ። በመጀመሪያ ስለሰጠኝ እድል በጣም አመሰግናለሁ። እኔ አንድ መልእክት ለወንድም አዶናይ ማስተላለፍ የምፈልገው ነገር አለ። እሱ ምንድነው እንደ ቅርጫ ከፋፍለው ሳይበልቱ በፊት ቀጥ ብለው ወደ ካናዳ ብትመለስ እህታዊ ምክሬን ብሰማኝ። ፍቅር ፍቅር ስትል አንተ ያንተን ልብ አውጥተው እንዳያደርጉት እባክህን ቀጥ ብለው ወደ ካናዳ ብትመለስ እዛው ተያይዘን ብርዳችንን ብንጠጣ መልካም ነው ላለው አመሰግናለሁ። ይህ ገንቢና አናጪ እንዲሁም የኢትዮጵያን ወጣቶች አነቃቂ የሆነ ንግግር የተናገረችው እህታችን
አክቲቪስትና ሞዴሊስት ብልሽ ቅር አይልሽም። በጣም በሚገርም ሁኔታ ነው የተነተነችው። አዶናይ ትመለስ ዘንድ እግዚአብሔር ይባርክ። የሸገሩ ጁንታ እንወድሉን ላንተ ሰጣለሁ። ሃሽታግ ላይ ግን ተቃውሞ አለኝ። 1 ሰከንድ ይሰጠኛል? እሺ ቀጥሉ ወንድሜ ይብላላ። አዶናይ ከሰሜኑ የመጣ ልዑል ነው ብለን ስለምናስብ አሁን ያለውን መንግስት ህዝቡን አነቃቅቶ ደቡብንም ይዟል። በሱ በኩል ህዝብ አነሳስተን ብንገለብጥ የሚል ጥልቅ የሆነ ሀሳብ አለኝ። ቴንክ ዩ። ጭራሽ በአዶናይ ወሸላ ደግሞ ሌላ ጦርነት ሊነሳ ነው። ኧረ ይቅርብን፣ ኧረ ይቅርብን። ወይ ጉድ! ይቅርብን፣ ይቅርብን። እሺ ወንድም እህቶቻችን እባካችሁ ተራችሁ ሲደርስ ወይ ደግሞ እድል ሲሰጣችሁ ብቻ ነው ማውራት የምትችሉት። ይህ ገበያ ማዕከል አይደለም። አመሰግናለሁ። የሸገር ጁንታ አለህን? አቤት አነጋገር አለው። እኔ ያው ህጉን ጠብቄ ነው የማወራው። ሃሽታግ ሰላም ሳትኝ ድምፅሽን ከፍተሽ በመወያየትሽ በጣም ተናድጃለሁ። ዞሮ ዞሮ ወደ ሀሳቤ ልሂድና ቅድም አንድ እህታችን የተሳሳተች ነበር። በአንተ ቤት ያው በተከበረ ወንድማችን ጅቦ ቤት ማስተላለፍ የምፈልገው እባካችሁን እኔ በግሌ ነው የምላችሁ። እኔ ስርዓትን የምቃወሙ በግድ የአንድን ማህበረሰብ ጥላቻ አምጣ ከሆነ እኔ አላመጣም። እኔ አብይ አህመድ አሊ የሚባል እድሜ ልኬን ከደርግ የበለጠ በፉንቃ የምጠለው ህዝቤንና ጓደኞቼን ያሳጣኝ ስርዓት ስለሆነ እቃወማለሁ። እሱ የሁሉም ብሔር ብሔረሰብ ስርዓት ነው የምለው እኔ ነኝ። እዚህ ሶሻል ሚዲያ ላይ የሚያመጣሁት እኔ ነኝ። የሁሉም ብሔር ብሔረሰብ ስርዓት ነው ብዬ የምናገረው እኔ ለኦሮሞ ሰፊ የኦሮሞ ክብር አለኝ። ከብዙ የኦሮሞ ልጆች ጋር እናወራለን፣ እንጮታለን። ምንም ችግር የለብኝም እኔ የማንነት ምክንያቱም እኔ ከሰው ጋር ሳልዋደድ መኖር አልችልም መሬት ላይ። ስለዚህ የኔም አንደኛ በሚል አላምንም። እኔ ግን ስርዓትን እየተቃወምኩ ያለሁት ስርዓቱን አምጥታችሁ ወደ ራሳችሁ ትለጥፋላችሁ። ከዛ ደግሞ ስርዓቱን ስንቃወም ይህንን ብሔር ጠላ ትላላችሁ። እኔ በአፌ አንድችም እዚህ ሚዲያ ላይ 6 ዓመት አድርጌያለሁ። ማንም ሰው አያመጣልኝም። ስለ ኦሮሞ ህዝብ እንኳን አንስቼ አላውቅም። በወሎ ገር ያለው ህዝብን የሚጨፈጨፈውን እኔ ነበር የምናገረው። ማንም ተናግሮ አያውቅም እዚህ ላይ። ስለዚህ እኛ እያየልን ያለ ነው ይህ ስርዓት ኢትዮጵያ አይደለም፣ የአረቦች ተላላኪ ነው። ስለዚህ በፕራክቲስ ነው መሬት ላይም የሚታወቅ ሀቅ ነው። በተለይ አዲስ አበባን ወጣት ከአንዳንድ አጥፍቶታል። ግማሹን በሊቢያ ግማሹን ሸዋሮቤት፣ ቂሊንጦ፣ ዝዋይ ደግመዋለሁ። በጣም እርግጠኛና ኮንፊደንስ ስላለኝ ነው፣ በስነ ስርዓት መረጃው ስላለኝ 15 ዓመት 20 ዓመት እየፈረዱባቸው ትንንሽ ልጆች ቁጭ ያሉ አሉ። ስለዚህ ለእነዚህም ድምፅ ብንሆን እኔ ደስ ይለኛል። ለሰፊ የኦሮሞ ህዝብ እኔ አይደለም ማወራለት። በገዳ ሲስተም ውስጥ ብዙ ሪቪዥ እንትን ውስጥ ያኖረ ህዝብ ነው። ማንም ኢሊቱ ስለሰከረ እኔ ስለ ህዝብ ጥላቻ የለኝም። ኢሊቶቹ ከትግራይም ኢሊት ከአማራም ኢሊት ወዳደሮች ነበሩ። በሁሉም ብሔር ውስጥ ለሆዱ የሚኖር ተወላጅ አለ። በኢህአዴግ ጊዜም ብዙ ተጋሩ ነበሩ፣ አማሮችም ነበሩ፣ ኦሮሞችም ነበሩ። ሰው የሚያስጠጡ የሚያስገርፉ የሚጠቁሙ። እነዚህ ደግሞ አሸናፊ አይደሉም። በየሁሉም መንግስት እየቀበጣጠሩ እያስጠጡ ነው የሚኖሩት። እኛ ግን እጃችን ላይ ደም የለን፣ የህዝብ ልጆች ነን። በኮንፊደንስ ነው የምናወራው። ከሁሉም ብሔር ብሔረሰብ ጋር መንበላ ሰዎች ነበረን። ስርዓቱን የገፋን፣ ስርዓቱን ያሳደደን፣ ስርዓቱ ደግሞ የዘር አረጋችንን አጥፍቶብናል ብለን በስተደረግ ስርዓት ጄኖሳይድ የተፈጸመብን አካላት ነን። ከጄኖሳይድ የፈጸመበትን አካል የሚወራ ወሬ እንደውም አይደለም እኮ እያወሩ ያሉት። እኔ በደል የፈጠረውን ነገር አይደለም የምናገረው። እኔ ገንቢ የሆነ ሀሳብ ነው እያወራ ያሉት። እኔ የምቃወመው ነገም ዛሬም እስክሞት ድረስ ያንን ስርዓት ነው። ያ ስርዓት ጸረ ኢትዮጵያዊ ነው፣ ተገምግሟል፣ ሆኖም አያውቅም። እና አንተም መጥተው ደግሞ ኢትዮጵያ አይደለም ምናምን ብለው ሊያሸማቅቁ ይሞክራሉ። እኔም በግል የሚያቀኝ ያቀኛል፣ ብዙ ማውራት አያስፈልገኝም። ባላባቱ የኢትዮጵያ ዋና አንኳሩ ልጅ ነኝ እኔ። ስለዚህ ከዮሐንስ በላይ ኢትዮጵያ ሆኖ አያውቅም። ካሉላ በላይ ኢትዮጵያ ካለ ከንግስት ሳባና ከያሬድ ዜማ አክሱም መነሻ የሆነን ኢትዮጵያ እኔ አይደለሁም፣ ብርሃኑ ጁላም የመሰከረው ሀቅ ነው። ስለዚህ በተቻላችሁ ኢትዮጵያዊነት አዲስ ከሆነባችሁ አላውቅም፣ ልታስተምሩን ከሆነ እኛ ከኢትዮጵያ ጋር የሚያገናኘውን ነገር አይደለም ጅቦ እያወራን ያለው። እኛ ከልቤ ነው እኔ የማወራው፣ እዚህ ቤት በየሁሉ ቤት የማወራው ከልቤ። እኔን ስርዓት በጣም ነው የምጠላው፣ ጸረ ኢትዮጵያዊ ነው። ከጓደኞቻችን ጋር ለያይቶናል። ፕሮፓጋንዳ ነፍቶ ከየየ ጎረቤታችን ጋር እንጣላ አድርጎናል። ሚዲያውን ተቆጣጥሮ የትግራይ ህዝብ ለሁሉም ህዝብ ጥላቻ እንዳለው አስመስሎ ህዝቡን አስጨፍጭፎታል። ዛሬ ግን ህዝብ ነቅቷል፣ የደቡብ ህዝብ ነቅቷል። ወንድሜ ጁንታ በጣም እናመሰግናለን ለምትሰጠን ማብራሪያ።
እሺ ውድ አድማጮቻችን ይህንን ፕሮግራም ቀጥታ ስርጭት ማስተላለፍላችሁ ያያጅቡ ነኝ። በፊንፊኔ ከተማ ላይ እነሆ ወንድማችን አዶናይ አረንጓዴ ቢጫ ቀይ ቀለሙን ከግንጭሉ ላይ ያስፋቁት እንዲሁም የእሱ ጋርዶች ቦዲ ጋርዶች እሱ ጠራርጎ እስኪጨርስ ድረስ ቁጭ ብድግ ያሰሯቸው ለምንድን ነው? ኢ ሰብአዊ ነው ኦ ሰብአዊ ነው በሚለው ዙሪያ ነው። እሺ ወንድማችን ፊንፊኔ ቤቴ እባክህ እድሉን እንሰጣለን። ቀጥል። ያጅቦ አንድ ሁለት ደቂቃ ብቻ ትሰጠኛለህ እባክህ? እባክሽን እህቴ ተናግረሽ ጨርሰሻል። ጫጫታ ምግብ ሊረብሻችሁ ይችላል። እባክህ እንደው ፍቃድ ከሆነ ቀጥይ ሃሽታግ አመሰግናለሁ። ያው ይሰማል ድምጼ በደንብ? ሸገሩ ወንድሜ ባለው ላይ ተመርኩዜ ትንሽ ነገር ማለት ስለምፈልግ ነው የኔን አንድምታ። ልክ ነው። በተለይ ያው የሰሜኑን ክፍል እንግዲህ አሁን ባለው አገዛዝ ብዙ ጦርነትም ዱላም እየበዛበት ያለ ማህበረሰብ ነውና እንደኔ ደግሞ እንደ አማራ ተወላጅነቴ እኔ ላይም አሁን ይሄኛው ጄኖሳይድ ወደኛ እንደዞረ አምንበታለሁ። ስለዚህ የሆነም ያየን ስለሆነ ማለት ነው። እና ምንድነው እኔ ፐርሰናል በግሌ የማንም የብሔር ችግር ወይም የዘረኝነት ጥላቻ የለብኝም። ስርዓትን በርግጥ እንቃወማለን። አሁን እየመራኝ ያለው እኔ የኦሮሞ ህዝብ ነው ብዬ አላምንም። አንድ ጠቅላይ ሚኒስተር ነው ወይም የሆነ ፓርቲ መሪ ነው ብዬ ነው የማስበው። ስለዚህ አብይን እኔ በኦሮሞ ህዝብ የምመስልበት ነገር የለም። ገባ? የኔም ማስተሳሰብ የኔም እይታ ይሄንን ነው። ከህዝብ ጋር ምንም አይነት ጥላቻ የለብንም። ምክንያቱም ያችን ሀገር እንደ ሀገር ያቆዩት የኔ አባቶች ሁሉንም ህዝብ አቅፈው ሁሉንም ህዝብ በዛች ምድር ላይ በነፃነት እንዲኖሩ ሁሉን ነገር ቻንሱን አመቻችተው እስካሁንም ድረስ ኢትዮጵያ የምትባለውንም እሺ እህቴ ደቂቃሽን ጨርሰሻል። በጣም እናመሰግናለን። ጣልቃም ስለገባሽ እባክሽ እህቴ የሚውት አድርጊ። ይህ ፕሮግራማችን ይቀጥላል። ሰዓቱ ሬስተን ፊክሰን ሰዓት ድረስ ከእናንተ ጋር እየተጨዋወተን እንቆያለን። የዛሬው የፕሮግራማችን ርዕስ በፊንፊኔ ከተማ ላይ አዶናይ ግንጭሉ ላይ አረንጓዴ ቢጫ ቀይ በማድረግ አስፈቅፍቀውታል። እሱ ብቻ ሳይሆን የአዶናይ ሁለት ጋርዶች እሱ ፈቅፍቆ እስኪጨርስ ድረስ ቁጭ ብድግ አሰርቷቸዋል። ለምንድን ነው? ይህ ሰብአዊ ነው ኦ ሰብአዊ ነው? ፊንፊኔ ቤቴ ወንድሜ እስቲ ቀጥል። አመሰግናለሁ ቅዱስ ጅቦ። እንዴ ሀይ ቡላላ ሃሽታግ ከኔ ጋር ችግር አለባችሁ? ቀጥል። አመሰግናለሁ ይህን እድል ስለሰጠኸኝ። እኔ ከአንድ ደቂቃ 2 ደቂቃ ነው የምጠቀመው። ከአንተ ርዕስ ውጭ ነኝ። ከሴጋው ጋር የተያያዘ ነው። ምድረ ሽልጥልጥ በሁለት ቢላ የምትበሉ ሰዎች እባካችሁ ወይ ከዛው ሁኑ ወይ ከዚህ ሁኑ፣ አትሽለጥለጡ። ትላንትና ማሙሽ ጋም ስትሽለጠለጡ ያየናችሁ ሽልጥልጦች አላችሁ። ሪፖርት በማድረግ ሙስሊሞች ወንድሞቻችንን እንደነሱ ጀግና እንሁን። በሃይማኖት ቀልድ የለም። ሀገር ምናምን የምትለው የፖለቲካ የምትለው ከሃይማኖት ቀጥሎ ነው። አዲስ አበቤ ከፕሮግራማችን አይ ነው ግን ሽልጥልጦችን ለማስታወስ ብዬ ነው። አመሰግናለሁ። እሺ እንግዲህ ፕሮግራማችን አንዳንዴ ርዕሱን አንበል። አዲስ አበባ አበቤ እውነቱን ነው። ዮናስ ሙሉነህ አባቶቻችንን እና የኦርቶዶክስ እምነትን በዚህ ደረጃ መተቸት ማለቱ ልክ አይደለም። ሁላችሁም እየሄዳችሁ ሪፖርተር ሬስተስ ፊክሰስ እንድታደርጉ እንላለን። ይህ የዛሬው ፕሮግራማችን ከአዶናይ ግንጭል ላይ የተነሳው አረንጓዴ ቢጫ ቀይና ቁጭ ብድግ የሰሩት ጆሮ ይዘው ቁጭ ብድግ የሰሩት የቦዲጋርዶቹን ኢሰብአዊ ነው ወይስ ተገቢ ነው ብላችሁ ነው የምታስቡት? እሺ ጃርድ ቀጥል እስቲ ወንድሜ ጃርድ ሬክሰስ። ቴንክ ዩ ጅቦዬ። አይ ሰዎቹ ለፕሪቶሪያው ስምምነት ብለው ነው እንጂ ግንጭሉን ቆርጠው ግንባሩ ላይ ነበር የሚያደርጉለት። በግሌ አይመለከተኝም። አዶናይ ይሄ ጥሩ ትግሬ የሚባለው አይነት ሰው ነው እና ፊንፊኔ ላይ በዚህ ጊዜ በዚህ ሰዓት ማን ስለሆነ ነው ይህንን ባንዲራ የሚያደርገው? መንግስታችን ማስለቀቁን እንዲፈገፍግ ማድረጉ ትክክል ነው ብዬ ነው ማስበው። በተረፈ ጨላ ነው የሚፈልገው ፍሬንድ ወንድ ናት። ድምጽ ይቅርታ ከብልጽግና ነው ወይስ ከኦሮሞ ህዝብ ነው?
ከራሴው ነው እና እባክሽ የፕሮግራሙ መሪ እኔ ስለሆንኩኝ እድሉን ስሰጣችሁ ብቻ ነው ሚውትን አንስታችሁ መናገር የምችሉት። ይህ ፕሮግራም እንደቀጠለ ጅቦይ አዶናይ ይመቸው፣ እንደፈለገ አድርጎ ጨላይ ስራ። እውነቱን ለመናገር አይመለከተኝም። ግን ደግሞ ዛሬ ላይ ሰዎች ተነስተው ሰሜኑን ምናምን ሲሉ በጣም ነው የሚያስቀኝ። እና አትሞኙ፣ ሁሉም የየራሱ ህዝብ ነው። ሲሞትም ለብቻው ነው የሞተው። አዶናይ ለብቻው ለግሉ ይመቸው፣ ይስራ፣ ይሸቅል ብር። አመሰግናለሁ። እሺ ወንድሜ ጃርጅ ለሰጠው ሀሳብና አስተያየት በጣም እናመሰግናለን። በመቀጠል ወደ ብርሃኑ እንሄዳለን። ብርሃኑ ወንድማችን እባክህ ሚውትን አንስተ እድሉን ተጠቀም። ክሬተር ብርሃኑ። እሺ አመሰግናለሁ። እኔ ይገርመኝ ያለው ማለት መዘባረቁ ምንድን ነው? እሺ ስለ አዶናይ ቀጥታ ሳወራ መብቱ ነው። ፍንፍኔም ሆነ ሌላ ቦታም ሆነ መብቱ ነው። አረንጓዴ ቢጫ ማድረግ መብቱ ነው። መብቱን እንደዚህ መብት የለህም ኢትዮጵያዊ አይደለህም ከተባለ ደግሞ ይፋ ለምን አልወጡም? እዛ የነበሩ ሰዎች ጋርዶቹ ቁጭ ብድግ ሲያስደርጉ የነበሩት ለምን አልታዩም? ሁለተኛ ነገር ደግሞ ለምን እሱ ሲልጥ እሱ ሲያስለቅቅ ነበረ ሲታይ የነበረው እንጂ እነዛ እኛንን እያስለቀቅ ነው ያለ ነው። እኛንን ከዚህ ከብልጽግናም ከሆነ ከብልጽግና ነን እኛንን ብለው ለምኑ አልወጡም ነበረ? አንድ ሁለተኛ ጃርድ ምንድን ያወራው? አሁን ያወራው አልገባኝም። ይመቸው አልክ። እንደገና ደግሞ ቆይተ ደግሞ ማን ስለሆነ ነው ምርጥ ትግሬ ነው ምናምን ምንድነው መዘባረቁ? ምንድነው? ቀጥታ አትናገርም እንዴ? እንደዚህ ነው እንደዚህ ነው። ምንም እኮ እንትን የለውም እኮ አይ ማለት እንደ ግለሰብ ይቅርታ፣ እንደ ግለሰብ ይመቸው ይሸቅል ነው ያልኩት። አት ሴም ታይም ደግሞ በፊንፊኔ ምድር ላይ ኮከብ የሌለውን ባንዲራ ማድረግ ክልክል ነው። ኮከብ እንዴት ይሳላል? እንዴት አድርጎ ነው የሚሳለው? በደንብ አድርጎ ይሳላል። በደንብ አድርጎ ይሳላል። ለምንድን ነው የማይሳለው? ከፈለገ ጉንጩ ላይ ይሳለው፣ ከፈለገ ግንባሩ ላይ ይመች። በነገራችን ላይ ይመች። ፊት ላይ እንግዲህ ኮከብ ያቺ ባንዲራ ተደርጎባት እንደገና ኮከብ ተደርጎ ሲደረግ ከሱ በላይ እኮ ማለት ነው ካንተ በላይ እኮ ኮከቡን እኮ የሚያውቀውና በደንብ የሚሰራው እኮ በደንብ የሚያቀነቅነው እኮ እሱ ነበረ እኮ። ትግራዋይ እኮ ነው ካንተ በላይ ኮከቡ የሚፈልገው። ኮከቡ ምን ትርጉም እንዳለው እኮ በደንብ ትርጉሙ የሚያውቀው እኮ እሱ ነው። ግን ይመች። አንተ ምን እንዳሰባችሁ አላውቅም። ብቻ ግን መብቱ ነው። አረንጓዴ ቢጫ አድርጎ መሄድ መብቱ ነው። የማንም መብት ማንም ሰው መንካት አይችልም ሲጀመር። ሌላ ፖለቲካ መቀየር ከፈለጋችሁ ደግሞ ቀይሩት፣ ግን መብቱ ነው። እኔ በእኔ ሀሳብ መብቱ ነው። ቁጭ ብድግ ላስደረጉት ሰዎች ደግሞ ጊዜ ይጠብቃል እንጂ ሁሉም ነገር ጊዜ ይጠብቃል እንጂ ቁጭ ብድግ ማለታቸው እነሱም አይቀርላቸውም። ስለዚህ ትክክል አይደለም ባይነኝ። አመሰግናለሁ። አያጅቦ አድናቂ ነኝ በነገራችን ላይ። ይመች ወንድሜ፣ በጣም እናመሰግናለን። ይህ ፕሮግራም ይቀጥላል። እራት ግብዳሁን እንብላ እንዳላችሁ ያለሁበት ትንሽ አመሰግናለሁ። በጣም አመሰግናለሁ። በጣም ወዳላ ቀስበል እድሉ ሲሰጠው። እሺ አሁን ተረኛዋ እህታችን ጃነኒ ነች። እባክሽ ጃነኒ አጠር አድርገሽ ለማቅረብ ሞክሪ። በፊንፊኔ ዙሪያ ላይ የተካሄደው ኢ ሰብአዊ ነው ኦ ሰብአዊ በሚለው ዙሪያ ቀጥይ እናቴ። ኦኬ፣ እኔ 2 ደቂቃ ነው የምጠቀመው፣ ብዙ አላወራም። በመጀመሪያ ኢትዮጵያ ተወክሎ ነው የመጣው። ሁሉም እንደ ኢትዮጵያ ነው የወጣው። አንድ የኦሮሞ ባንዲራ አድርጎ የመጣ የለም። የኦሮሞ ልጅ የትግራይም እንደዛ። እሱ ምንድነው ልምጠው ባንዲራ አድርጎ የመጣው ማለት ኮከብ ቢደረግ ማንም ሰው ኢትዮጵያ ነክ ማንም ያስለቀቀው የለም። ግን እሱ ልሙጥ ያደረገው ምንን አስቦ ነው? በዚህ ሰዓት ምንድነው እዛ ጋር የአማረ ተብሎ ነበር እንዴ? እንደ ኢትዮጵያ ነው የወጣው። እንደ ኢትዮጵያ ነው ወጥተ መግባት የነበረበት። እሱ ምን ቤት ነው የሚያሽቃብጠው? ሌላ ማህበረሰብ እኮ እሱ አሁን ተቀብጦ የመጣ ማህበረሰብ የትግራይን ባንዲራ ሲረግጠው ነበር። ከዚህ በፊት ሲበጣጥሱት ነበር እንደሬሳ።
እሱ ማንን ወክሎ ነው? ማንንስ ነው እንትን ብሎት እዛ ጋር ቁጭ ያደረገው እሱ? እና እኔ በጣም ገርሞኛል። እኔ ልጁ ይመቸኛል፣ ምንም ከሱ ላይ ጥላቻ የለብኝም፣ ማንም የለበትም። ግን በዚህ ናክል ደግሞ እንደ ፍየል አስመስሎ ገርሞኛል ሁላ። እና ደግ አደረጉት ነው የምለው። ገባት? እሺ እዛ ግን ሌላ ብሔርም ተቀባብቶ ቢመጣ ነው እኔ እንትን አልቃወምን ነበረ። እህቴ ጃለኔ ግን ራሱን ለሰጠሽን ችሎ ሀሳብ መምጣት አስተያየት ነበረ። በጣም እያመሰገንን ወደ ወንድማችን ቡላላ ሀሽታግ ግን ዛሬ ቡላላ እባክህ ሚዩት አድርግልኝ ቅዱስ ጅቦ። እኔ አንድ ወንድማችን የተናገረው ንግግር በጣም የሚያናድድ ንግግር ነው። አገጩን ቆርጠው መለጠፍ ነበረባቸው ምናምን። እንደዚህ አይባሉም። እንደዚህ ደግሞ ማድረግም አይችሉም። ኢትዮጵያዊ ነው አረንጓዴ ቢጫ ቀይ ያደረገው። ያ ማድረጉ ስህተት ነው ብዬ አላምንም። ምክንያቱም ከጀርቡ ምንም ያዘለው መንግስትን የመገልበጥ መንግስትን የመቃወም ፕላንም ሀሳብ የሌለው ልጅ ነው። በቃ ኢንተርቴንመንቱ ላይ ያለ ሰው ነው። ልጆችን የሚረዳ ነው። እንደዚህ አይነት ሰውን በዚህ ልክ ሲደረግ ልክ አረጉ አገጩ መቆረጥ አለበት ለመናገር ልክ አይደለም ብዬ ነው ማምነው። ሲቀጥል ደግሞ አዶናይ አንድ ሰው ነው፣ ግን ከኋላው 2 ጋርዶች ነበሩ። እነዚያ ጋርዶች በምን ጥፋታቸው ናቸው? መቶ ኩሻፕ ከዛ በላይ ነው የሰሩት። ቁጭ ወደግ እየሰሩ እሱ እስኪያጠፋ ድረስ ተሰቃይተዋል። ሁለቱም ደግሞ ከደቡብ የመጡ ናቸውና ደቡቦች የት ነው ያላችሁት? እነዚህ ጋርዶች በዚህ ልክ ያለ ጥፋታቸው እሱ ለተቀባው እነሱ ቁጭ ወደግ ሰሩ። ለምን ይሰራሉ? ለእነሱ መጫው እንዳለብን የተሰማኝ ነው። ባዳነት የተሰማኝ ነው። ምክንያቱም የደቡብ ጓደኞች ስላሉኝ ለእነሱ ምንጭላቸው እነሱም ወደፊት እናምጣቸው ሳብ ያለኝ መቶ ቁጭ ብድግ የሰሩት ጋርዶችም ድምፅ ያስፈልጋል። እሱን እናጣራለን። አንድ ላውራ ስርዓት ጃነኒ እንዴ ትዝ እያለሽ ነው እንዲህ ብታወሪ ትዝ ሲልሽ ነው እንዲህ ብታወሪ ቤት አድርጊ እንዴ ለምንድን ነው ትዝ ሲላችሁ ማለት ላይ እያነሳችሁ የምታወሩት? መጀመሪያ ከማውራታችሁ በፊት ላውራው የምፈልገው ይሄ ነው ብላችሁ ጭንቅላታችሁን መጀመሪያ ሬስተን ፌክሰን አድርጉት። ከዛ አውሩ። ሰው ሲያወራ መሀል ላይ ትዝ ይልሽና ሚዩትሽን እያነሳሽ የምትናገሪው ነገር ይህ ጥሩ ነገር አይደለም። እናመሰግናለን። የሸገሩ ጁንታ በፊንፊኒ ላይ የተካሄደው ነገር ምንድን ነው? ይህ ሰብአዊ ነው ወይ? ግንጭሉ ላይ ያለውን አረንጓዴ ቢጫ ቀይ ሲያስፈቀፍቁት የእሱ 2 ጋርዶች መቶ ቁጭ ብድግ ሲሰሩ ጆሮአቸውን ይዘው ዋት ዚስ ይላል። እሺ ቀጥለ የሸገር ጁንታ እባክህ እና ቀጥሎ እወራለሁ። እሺ ወደ እህታችን አክቲቪስት ሃሽታግ እና ሞዴል እንሄዳለን። እባክሽ ሃሽታግ ራይስታን አመሰግናለሁ አመሰግናለሁ። ይሄ ክብር እንኳን አይገባኝም። እንደዛ ብለህ ባጠራኝ ደስ ይለኛል። ለማንኛውም ትክክል ነው ብዬ አላስብም። ማንም ሰው በነፃነት የፈለገውን ነገር ማድረግ ይችላል። እናንተ አረንጓዴ ቢጫ ቀዩን ከከለከላችሁ አይቀር ድፍን ኢትዮጵያዊ የማይስማማበት ደግሞ ፊንፊኔ የሚባል አዲስ አበባን ወደ ፊንፊኔ የቀየራችሁበት ነገር ስላለ እሱን ነገር መጀመሪያ ስታቆሙ ስለ ባንዲራ ይደረግ አይደረግ ወይም ደግሞ ኢትዮጵያን አይወክልም ብሎ የማውራት ሞራል እንኳን ይኖራችኋል ብዬ አላስብም። እና በመጀመሪያ ፊንፊኔ የሚለውን ስያሜ አንሱት። ቢካዝ ድፍን ኢትዮጵያዊ ከሆነ ግለሰቦች ውጪ ፊንፊኔ የሚባለውን አይዲዮሎጂ ስለማይቀበሉ ማለት ነው። እና እሱ ላይ የተደረገው ነገር ጊዜ ቂጣ ነው። እኛ እያንዳንዳችን እዚህ ጋር መተናፋችንን በከፈተን ቁጥር ነገኛ ሳንሆን ከልጆቻችን ድረስ የምንጠየቅበትን ስራ ባንሰራ መልካም ነው ብዬ አስባለሁ። ኦልሬዲ እናንተ ልታልፉ ትችላላችሁ፣ የመንግስትም አገልጋይ ልትሆኑ ትችላላችሁ፣ የመንግስትም ደጋፊ ልትሆኑ ትችላላችሁ። ግን ቆም ብሎ ማሰብ ያለብን ህዝብ እንደ ህዝብ ማለት ነው። ቢካዝ ነገ እንኳን እሱ ደርግ እንኳን ወድቋል። ለኢስት አፍሪካ ለምስራቅ አፍሪካ የሚያስፈራ መንግስት እንኳን ባንዴ ተደርምሷል እና አብይም ከስልጣኑ የማይወርድበት ምንም አይነት ነገር የለም። ነገ ደግሞ ተተኪው ባለተራው ሲመጣ ለእናንተ ወይም ደግሞ ይህንን ሀሳብ ለምታንቀሳቀሱ ሰዎች ለነገዛች ሀገር ላይ ህልውናችሁ ምን እንደሆነ ለእኔ ያሰጋኛል እና ስናወራ ብንጠነቀቅ ህዝብንና የፖለቲካን አጀንዳ ላይ ብቻ ማህበረሰቡ ላይ እያመጣችሁ ሌላ ነገር በዚህ ህዝብ ላይ ባትጭኑበት መልካም ነው። ምክንያቱም እንደውም እኔ የኦሮሞ ተወላጅ አይደለሁም፣ ከእናንተ በላይ ኦሮሞ ነኝ ከምትሉት የዛ ህዝብ ደህንነት ያሰጋኛል። ምክንያቱም ብዙ ነገር እያየን ነው። ህወሓት በሰራው ስህተት ሊሆን ይችላል። ዛሬ የትግራይ ህዝብ ያ ሁላ ጄኖሳይድ ሲፈጸምበት እያየን ነው። ያየነውም ታሪክ ነው።
በማንነቱ እየተሸማቀቀ ከሀገሩ ከአዲስ አበባ ይቀር ከሀገሩ ክልሉ ላይ ይቀር እየተሳደደ እየተገደለ ነው። አማራ ባልሰራው ስራ እንዲያደርጋል። አንዴ ልጨርስ እንጂ እባክህን። ለምንድን ነው ጽንፈሌ ላይ የምትቆም? አንዴ 1 ሚኒት ስጠኝ። እባክሽ አመራሩን ስህተት ባሰሩ መልካም ነው። ለህዝባችሁ ተጨነቁ። ቴንኪው እባክሽ። አዎ ይህ ፕሮግራም እንደቀጠለ ነው። የዛሬ ፕሮግራማችን በፊንፊኔ ከተማ ላይ ከወንድማችን አዶናይ ግንጭል ላይ አረንጓዴ ቢጫ ቀዩን አስፈቅፍቀው አጥፍተዋል። ይህ ብቻ አይደለም። አዶናይን በጥበቃነት የተቀጠሩ 2 የደቡብ ወንድሞቻችንን መቶ ቁጭ ብድግ እንዲሁም ጆሮአቸውን ይዘው ለ5 ደቂቃ እንዳሏቸው እናውቃለን። አማርኛ ካፌ ላይ እየጠፋ ሀዋዋሌ ግን ምንድን ነው? እሺ ከ5 ደቂቃ በላይ ነው እሱ ያለው። አገጩ ላይ ያለውን እስኪያጠፋ ድረስ ለአበላሉ እስኪሆን ድረስ በድንጋጤ ነው ጆሮአቸውን በቁጥል ይሰሩ። ይህ ሰብአዊ እንደሆነ ሁላችንም ኢትዮጵያውያን ይገባናል። አተቤት አታስተካክለኝ ሚዩት አድርግ። የሸገር ጁንታ አለህን? አለው አጠራ አድርገህ ለማቅረብ ሞከር። አጠራ አድርገህ እህታችን ያነሳችሁ ነበርና በዚህ አጋጣሚ እዚህ ጋር 1100 ሰዎች አላችሁ። አረንጓዴ ቢጫ ቀይ የአንድ ማህበረሰብ ባንዲራ ብቻ እንዳልሆነ ማወቅ ይገባል። በአንድ ጊዜ በንጉሱ ዘመን ጊዜ አፄ ዮሐንስ ያመጡት ባንዲራ እንደሆነ እናውቃለን። በታሪክ አረንጓዴ ቢጫ ቀይ ሁሉን ኢትዮጵያ የሚያካትት ነው። ኮከቡን ለምን አላረገውም? ልጁ በተፈጥሮ ችልተኛ ስለነበረ እንደዚህ ሌላ ነገር ክፋትም አስቦት አልነበረም። እነሱ ናቸው። አሁን ኮከቡንም ቢያደርግ ኮከቡን አድርገው የተገረፉ ልጆች የሉም እንዴ? እንደውም ትንሽ ደቂቃ ከሰጠኝ ቪዲዮ አመጣለሁ። መኪና ላይ የሰቀሏቸው የገረፏቸው እኮ አሉ። አሁን ተቃራኒ ፈልጋችሁ ስለምታለቅሱ ነው እንጂ ስርዓቱን የተቃወሙ ነው። እና ደግሞ በባካችሁን በኪዳነ ምሕረት ይዘናቸዋል። ወደ አንድ ብሔር አትለጥፉ። የኢትዮጵያን ሕዝብ ያላሰበውን አስተሳሰብ አታሳስቡት። በቃ ስርዓትን ልክ እናንተ ኢህአዲግን እንደተቃወማችሁት ልክ ኢህአዲግ ኢሬቻ ላይ በደል አድርሶብናል ማየት አንፈልግም እንዳላችሁት ሁሉም ብሔር ብሔረሰብ እንደዛ እስኪል ድረስ አንጠብቅም። እኛ ተበድለናል ያለን ብሔር ብሔረሰቦች ግን እየተቃወምነው ነው ስርዓቱን ስንቃወሙ እባካችሁን በኪዳነ ምሕረት ይዣችኋለሁ። እኔ በማምነው እምነት ወደ ብሔር አታስጠጉት ሰው ያላሰበውን። ሲቀጥል ጃል እንኳን እሳ ያረጉት ስትይ ነበረ እና እኔ ከጃል ብዙ ነገር ጠብቄ አይደለም። ምክንያቱም ፕሮፌሽን ላይ ያለው ልጅ አንድ ማህበረሰብን የተሳደበ ማህበረሰብን ረግጦ አንድ የሚቻልዝም ብለሽ ፕሮፋይልሽ ላይ ያለው አንቺ አይደለሽም ታወሪያለሽ። ቀጥል ወንድሜ። እሱ እንዲረገጥ አልፈልግም። አንድ የሚታርግን ያረገጥኩትም ስነ ምግባር ይማርለም እየሰማሽ ነው። አንቺ ወራሽ ተመችቶኝ ነው። በሶስተኛው ላስወጣሽ ይችላል። ይህ ታላቁ ያያጅ አዶናይ የአባቱን አፄ ዮሐንስ ባንዲራ ያደረገው መብቱ ነው። እንደ መብት ግን እንደማይፈቀድለት ነግረነዋል። ከዚህ በፊት አጉል አታሽቃብጥ ብለን ነግረነዋል። እኛ በግላችን ስለምናውቀው ውስጥ ያለውን ነገር ስለምናውቀው ደርሶብን ስለምናውቅ አልገባውም፣ ደርሶበታል። ከዚህ በኋላ ምን አይነት አስተሳሰብ ይኖራል ለራሱ ትቼዋለሁ። እኔ ግን በጣም ያስቀኛል አንዳንዴ ለሰዎችና ለህብረተሰቡ ኢቲክስ የማይመጥኑ ሰዎችን ፕሮፋይላቸው አድርገው መካሪና ለሀገር ተቆርቋሪ መስሎ ሲያወሩ በጣም ያስቀኛል። አንዳንዴ እኔ ማን ነኝ ብሎ መጠየቅም አሪፍ ነው። እኛ እያለን ያለነው ስርዓት ነው የምንቃወመው። አንቺ ፕሮፋይልሽ ላይ ያደረግሽው ደግሞ የሁሉንም ብሔር ብሔረሰብ ጥላቻ የሚሳደብ ልጅ ጎጠኛ፣ በስነ ስርዓት እንኳን የኢትዮጵያነት ማንነት የሌለውን ልጅ ይዘሽ አዶናይ ሞቀስ በጣም ነው የሚያሳፈረው። ሼም ነው። አዶናይ የህዝብ ልጅ ነው፣ ሁሉም ህዝብ ነው። አንድ የሚታርጋል ተናገርኩሽ ለሶስተኛ ጊዜ ለምን ያምሻል? እኔ ከቤቱ ህግ መሰረት ወጥተሻል። ጸባይሽና አርመሽና አስተካክልሽ ከገባሽ ግን እነሆ ድጋሚ እድሉን እንሰጥሻለን። ጁንታው ማጠቃለያ ሰጣለሁ። ወደ እኛ ጅቦ ቤት በስነ ስርዓት ተከባብረ የምናወራው ጅቦ እኔ የሚመቸኝን አማርኛ እየሰማሁ አይደለም ጸጥ ምለው የቤቱን ህግ አክብሬ ልጁንም አክብሬው ነው ጸጥ ምለው እንጂ እኔም የመናገር ችሎታ አለኝ በጣም አፋፋችሁ ላይ። ስለዚህ እኔ ባጭሩ ማለት የምፈልገው ጭንብላቸው ሲገለጥ ጭራሽ ኢትዮጵያዊ ያልሆኑ ሰዎች መተው አንዴ ከኦሮሞ ህብረተሰብ ጋር ያገናኙታል፣ አንዴ ከሆነ ግለሰብ ጋር። አዶናይ በጣም ያለው ልጅ ነው። ማንም ያውቃል። የትግራይ ጦርነት ላይ እንኳን ወጥቶ ብለው ፍለጠው የመከፋት ስሜት እንኳን ያላወራ ልጅ ነው። ስለዚህ አዶናይን መጠቀም እንደውም አልቻላችሁበትም። ከኛ ወገን እኮ አዶናይን እረፍ፣ እንደዚህ አይነት ነገር አይጠቅምም፣ እኛም ሞክረነው ነበር ተጎድተንበታል ብለን ነው የመከርነው። አንቺ
ህብረተሰብ የትግራይንና ሲያንቋሽሽ የነበረን ሰውዬ ምን አልሽ? ወደዛኛው ጋር ልታስጠጊ ስትፈልጊ ፌቨርሽን ለመስራት ትናንትና ባንዲራ ደቂቃህን ጨርሰሃል። መሀል ላይ ገብታብኛል። እጅጉ አንዴ እባክህን 1 ሰከንድ ስጠኝ ማለት 1 ደቂቃ ስጠኝ። ይደርሳል። ስራ አለ ትቸኩላለህ ወይስ ደቂቃውን እሰጥሃለሁ? እጠብቃለሁ። በጣም እናመሰግናለን። ይህ ፕሮግራም እንግዲህ ወደ ታላቁ የኢትዮጵያ ሕዝብ የሚተላለፈው ከዶቼ ደበሌ እንግዲህ ነው እና ፕሮግራሙን ላዳመጣችሁን ላይክ፣ ኮፒ ሊንክ እያደረጋችሁ ቤቱን ብትደግፉ ደስ ይለናል። አንዳንድ ነገሮች ደግሞ ጣል ጣል ብታደርጉ የቤት ክራይም የስቱዲዮችን ማሟያቃሚ ረስትር ፈክሰ ነው። እንግዲህ ፊንፊኔ ላይ የተደረገው ነገር እውነት ኢሰብአዊ ነው ሰብአዊ ነው በሚለው ዙሪያ ላይ ነው። አርቲስት ናና እባክሽ እድሉን ተጠቀሚ። ቴንኪው አመሰግናለሁ። ቅዱስ ጅቦ ወንድማችን እንግዲህ እኔ የማየው ከዲሞክራሲ አንጻር ነው። ህገ መንግስቱን የሚከተል ሰው ሁላ ባንዲራውን ማድረጉ ችግር የለውም። ምንም ልሙጡንም ባያረግም ችግር የለውም። ግን እንዲያው ኮከቧን ግንባሩ ላይ ቢያረጋት የሚል ሀሳብ አለኝ። ገባ? ኮከቧን ግንባሯ ላይ አድርጎ ሁሉንም ብሔር ብሔረሰብ ያማከለ የባንዲራ ቀን ቢያስመስለው ጥሩ ነው ብዬ አስባለሁኝ። በተረፈ ቅድም አንዲት እህታችን ስለ ፊንፊኔ እንትን እያለች ነበረ። ያው ፊንፊኔ የሚባሉትም አይቀየርም የኔ ቆንጆ። እኛ ማን አንቺ ማልሽ ብዙ ሰዎች አሉ። አይቀየርም። ስሙ ይቀጥላል፣ ይኖራል፣ ይነብራል፣ ወደፊትም የሚቀጥል ይሆናል። በዚህ ተቃውሞ ካለሽ ያው ሀገር ውስጥ ገብተሽ እንደ አዶናይ ሰላማዊ ሰልፍ መውጣት ወይ ደግሞ ፊንፊኔ የሚቀየርልኝ የሚል ጽሑፍ ጽፈሽ ለጥፈሽ መዞር ነው። እንግዲህ ምንም አይደረግም። ከዛ በላይ ምንም ሊደረግ አይቻልም። ላይክ በግለሰብ ይሄ የሚሆን ነገር አይደለም። በመንደር ውስጥ ወሬ የሚሆን ነገር አይደለም። በግል ሰዎች ወሬ የሚቀየር ምንም ነገር የለም። ህግ ያስቀምጠውን ህግ ብቻ ነው ሊቀይረው የሚችለው። ስለዚህ ህገ መንግስቱን እያየን ብንራመድ የሚል ሀሳብ ነው እንጂ ልጁ ያው ልሙጡን ቢያረግ ኮከቡንም ቢያረግ ያው ባንዲራ ነው፣ ችግር የለውም። ግን ህብረተሰቡ የሚፈልገው ነገር አለ። ህገ መንግስቱን ተከትለን እንሂድ፣ ህገ መንግስቱን ተከትለን እንራመድ። ህገ መንግስቱ ደግሞ ያስቀመጠው አረንጓዴ፣ ቢጫ፣ ቀይ ኮከብ ያለበት ስለሆነ እንደዛ ቢያደርግ የተሻለ ነው ብዬ አስባለሁ። በግል ግን አዶናይ በጣም መልካም ልጅ ነው፣ ጥሩ ልጅ ነው። ምንም መጥፎ ነገር የሚሰራ ልጅ አይደለም። ይህንንም ቢያደርግ እኔ እንደ ክፋት አላይበትም። አመሰግናለሁ። ጅቦ አለ። ሃሽታግ እባክሽ ስልክ ተደውሎብኝ አዳነች አበቤ ያለውን የፕሮግራም አመራር ትንሽ ስህተትና የሆነ አልባሌ ነገር ጎሏል እየተባለ ነው። ስልክ እስካወራ ድረስ ቤቱን ማኔጂንግ ብታደርጊልኝ ደስ ይለኛል። እነሆ የድምፅ ቀጥታ የሚተላለፍላችሁ ከአልጀዚራ ጣቢያችን በአማርኛ ፕሮግራም ነው። ቀጥይ እህቴ። አመሰግናለሁ። ያው ከኔ ልጀምርና ያው ስህተቶች አሉ። እህት አለም የትኛውም ህገ መንግስት ላይ በተለይ ፊንፊኔ ተብሎ የተቀመጠ ጉዳይ የለም። ምናልባት በኦሮሚያ ህገ መንግስት ከሆነ በግለሰቦች ደረጃ ልባችሁ ላይ የተቀመጠ ነገር ካለ ሊሆን ይችላል። ከዛ ውጪ ህገ መንግስቱ ላይ አዲስ አበባ የሚል ካርታ ነው ያለው እንጂ ፊንፊኔ ካርታ የለም። አመሰግናለሁ። እሺ ወንድሜ ከጎን ያለው ሀሳብ አስተያየትን 2 ደቂቃ ማቅረብ ይችላል። እሺ አመሰግናለሁ። ትንሽ አንድ ነገር ምንድን ነው ይሄንን ነገር ወደ ህብረተሰብ ለምን እንደምንወስደው ግራ ይገባኛል። እና ወደ ህብረተሰብ ከመውሰዳችንም የተነሳ እንደ ማስፈራሪያ የትግራይን ጦርነት ወይም የትግራይ ላይ የተደረገውን ነገር መጠቀም እኔ አግባብ ነው ብዬ አላስብም። ከዚህ መንግስት ጋር ችግር ካለ ዳይሬክትሊ መንግስቱን እንደ ብልጽግናን መቃወም እያለ እና እንደዛ በማድረግ ደግሞ ኢቨን የኦሮሞም ህዝብ አብሮ አግዞ ይሄንን ስርዓት እንዲያስወግድ ይረዳዋል እንጂ ማስፈራራት የባሰ ከዚህ መንግስት ጋር እንዲጠጋ ነው የሚያደርገው ብዬ ነው ማስበው። እና አንድ ምሳሌ ደግሞ የተደረገውን ሌላ ክልል ላይ ሌላ ህዝብ ላይ የተደረገውን ጭፍጨፋ እንደ ምሳሌ እንደ ማስፈራሪያ መጠቀም ትክክል አይደለም። ሌላ ስለ አዶናይ እኔ በቃ አዶናይን እኔ እንደ ግለሰብ ነው የማየው። እኔ
እና ነሰሰርሊ የሀገር ፍቅር ምናምን ነገርም አድርጌ አይደለም ማየው። በቃ አንድ ግለሰብ ኢንፍሉዌንሰር መሆን የፈለገ ወይም ኢንፍሉዌንሰር የሆነ ሰው እና ሴም ታይም ደግሞ በዛ ሰዎችንም ረድቶ ይሁን ሌላም ነገር አድርጎ ራሱንም መጥቀም የሚፈልግ ሰዎች ፕሊስ ሚውት አድርገው አጎስ ወንድሜ ደቂቃ አልቋል። አንዴ ልጠቅልለው ፕሊስ እንዳልገድል እባክህ ለሌሎች ደግሞ ሀሳብ የለም። ወንድሜ መቀጠል ትችላለህ። ቀጣዩ አይ እኔ ነኝ ልቀጥል። ሀጎስ ሚውት አድርግ እባክህ። ሚውት አድርጎ አንዴ ስርዓት የቤቱ ስርዓት ተተከተሉ አባ። እሺ ልቀጥል። 2 ደቂቃ አለኝ። አመሰግናለሁ። 2 ደቂቃን በአግባቡ ስጠቀም ሁላችሁም እዚህ ያላችሁት የአዶናይ መጀመሪያ ነገር 800 ከላይ ያላችሁ ሰዎች አዶናይ ቀይ አረንጓዴ ቢጫ ቀይ ስላደረገ አይደለም ዋናው ፖይንት ወደዚህ ችግር ሊያስገቡት የፈለጉት። በእርግጥ ነው በጋርድ ሂዷል። በጋርድ ህዝብ ፊት ለምን ይሄዳል ነው መጀመሪያ ነገሩ የተጀመረው። ከዛ እሱ እንትን ላይ ያለ ሩጫ ላይ ያለ ተቀናቃኝ የሆኑ ቲክቶከሮች ስለ ጋርድ ነበረ ደጋግሞ ሲያወሩ የነበሩት። ከዛ ከጋርድ በኋላ ደግሞ ምን በውስጥ መጀመር ተጀመረ፣ አረንጓዴ ቢጫ ቀይ። ምክንያቱም እንከን የለሽ የሆነች ነጭ ቦታ ላይ ጥቁር ለምን አትቀመጥም የሚል ሐሳብ ይማረኝ ያኑረኝ። ውድ አድማጮቻችን ይህ ቀጥታ ስርጭት ከአልጀዚራ የአማርኛ ፕሮግራም ወደ እናንተ የሚተላለፈው እነሆ የህዝቡን ድምፅ ለእናንተ ለማሰማት ያክል ነው። የዛሬ ፕሮግራማችን እንደምታዩት አዝናኝና አይደለም አከራካሪና አዝናኝ የሚሆኑ የመዝናኛ ፕሮግራም ሲሆኑ የጋዜጠኛ መንፈስ እየመጣብኝ ነው። በተለይ አሁን ጽሁፎችን በደንብ የማንበብ ራሴን ረስተን ፌክሰስ አድርጌ ይሁን እንደ ጋዜጠኛ ይህ አስባችሁታል። የሚተላለፍላችሁ ከቢቢሲ የአማርኛ ፕሮግራም ነው። ሬክሰን ፌክሰን። አቤት እውቀት፣ አቤት አነጋገር። ጃፕ ይመጣ እንዴ ፓስተር ኢዮዳብ ገብተዋል እንዴ? ፓስተር ኢዮዳብ አሉ። አትማረ ጀመረ እዚህ ደረጃ ምን ያደራርሳል? አያደራርስም። ጅቦ ማዕረ ደግፈኒ ማዕኮረይ አበይ ዘላ ማዕኮር ዘይብልክ ማዕኮር ከሪኤካ እንድሕር ስተሪ ማረ ያሳየኝ ቆንጅዬ አበይ ያለው ማዕኮር የለን ማዕኮር የለን ወላሂ ማዕኮር ጠፊው። ሙዚቃ ልከፍት ባልሆነ ረጂ አሳያለሁ። ጅቡ እንዴት ነህ? ረጁ አባያ እንዴት ነሽ? የኔ ቆንጆ ሰላም ነው አለን። እንዴት ነሽ ረጅዬ? አለው። እንዴት ነህ? ሀቢባ ሻሽ ስታረግ ሻሽ ታረጊያለሽ። ሀቢባ ዊግ ስታረግ አንቺ ደግሞ ሻሽሽን ጣል ታረጊያለሽ። ሬክሰን ፌክሰን ይሁንሽ ልጅ። እንዴት ነሽ? እየጠራችክ ነው ጅቦ ወይዬ ባህሬ ሙዚቃ ማስገባት ኧረ ቶርክ ሲሲሲ እንዴ የማይሆነውን ዜዶ አበሻ እኮ አይተወረግ ዜዶ ማዕረይ ወይ ጅቦ ማዕረይ ዋይ ናይትወርክ ነገር ከምዛ ዲያ ቶርክ ፈረክሽ ቱርክ እኮ ነው ቆንጅዬው። እታ መርፊ እኮ ጣዕብልያ መቴ መርፊ ተወጊ መቴ መርፊ ተወግተሻት እንደዚህ ቆንጅዬው። አልወድሻለሁ ወድሻለሁ። ጅቦ ግን እስቲ ሓንቲ መዓልቲ ባ ጊፍቲ ኢኻ ትፈልጥ ዶ ልሰብ
ወይ ከየት አባቴ አንጥቼ ማሬዋ እና አንቺ ሰተሽ ታውቂያለሽ? እስቲ ሁለት አንበሳ ማሬዋ ለቤት ክራይ ቦናትሽ ለቤት ክራይ አፈርስህንልሽ ማርዬ ዜድ ብቀመጥባት ትሞታለች ያለች ነው። አረ ትበላ ያገባኝም እኮ አልኳችሁ። ለምንድን ነው ማናት? ቤቢ ካምዳውን ጁቦ ካምዳውን አንተ አዶናይ ባ ፈትሖ ሞዲዮም ታዩ ዋይ ታይፈልጥ ታስሩ ይዲ አሲሩ ሞዲዮ እንዳይ ምሸሻይቱ ካብ ላይ ውፃ ኢሎሞ ራይ ኢልወጡ ሓወይ ናይ መቀሌ ወንድሜ አስጨነቁት እኮ ተስቲ ዜደዋ ወይ ቆንጂዋ بربري قبطة بس لازم عاد زي أخذ حمل أنا خدا زيت እዚ ግበርላ ተባለኻ حمل أنا خدا ዋጭ ፖለቲካ ተጣዋርገሽ ጌምሽ ተጫዋች ነጭ አንቺ ፖለቲካ አውጣሂድ ጌምሽ ተጫዋች ያራዳ ልጅ ጌምሽ ነው መጫወት ፖለቲካ ምን ይሰራልሻል? ሁሉ ነው የሚወድሽ አንቺ ለአማራ ይወድሻል፣ ለኦሮሞ ይወድሻል፣ ለትግሬ ይወድሻል። ቆንጂዋ ተንጂ ስሪ እንጂ ተለወጥ እንጂ ያንቺ ለውጥ የኛ ለውጥ ነው። ለምንድን ዋይ እና ወንድሞቼ እህቶቼ ዛሬ የነበረን ቆይታ እዚህ ጋር ያቦቃል። ለሰጣችሁን ቱብታፕ ላደረጋችሁት ኩምፕሊንክ በጣም ከልባችን እናመሰግናለን። በኋላ ላይ ደግሞ ሞተን ትንሽ እንጨቃጨቃለን። የዛሬው ሰንበት ምሳና እዚህ ጋር ያበቃል። የዩቲዩብ ቻናላችንን እየገባችሁ ሰብስክራይብ አድርጉ። የሚሸጥ የዩቲዩብ ቻናል አለኝ 37,000 ሰብስክራይብ ያለው መግዛት የምትፈልጉ በውስጥ መስመር ሃይ ብላችሁ ጻፉልኝ። ቴሌግራሜን ሰጣችኋለሁ። በተለይ አሜሪካ አንድ ደግሞ አለኝ 4,000 ያለው ሞርጣችሁ ነው የምትገዙት። 4,000 ከ37,000 ትንሽ ረከስ ይላል። በአንዱ ዩቲዩብ ላይ ብቻ ትኩረት አድርጌ እንድሰራ ጆከር ሞጣ እንዲህ ምን አባቴ ላድርግቶ አትገባትም። ምክንያቱም አሁን ወደ ሚዲያችን ትንሽ ልናስተካክለው ሙከራ ላይ ነን። ስርጭታችን በተግባር ልናሰራው ነው። 4,000 ያለው አለኝ፣ እንደገና ደግሞ 37,000 ያለው አለ። ከሁለቱ ሞርጣችሁ አንዱ ትገዙታላችሁ። እየገባችሁ ባዮ ላይ ሰብስክራይብ አድርጉ። ጆከር ምን አባት ሆነን አበባ የምትወት ነው እና እስቲ ግባ። እሺ ጆከር ወንድምዬ ሞቷል። አንተ ትግርዬ ቀይ ነው መሰለኝ። እሺ ጆከር እሱ አይደለም እንዴ ወንድም ጆከር? እሺ ወንድሜ መቀጠል ትችላለህ። በፊልም ዙሪያ ላይ የተደረገውን የባንዲራ ማስለቀቅ ፕሮግራም እንዴት አየኸው? አይ በጣም ያሳዝናል። አረንጓዴ፣ ቢጫ፣ ቀይ ባንዲራ ወንጀል የሆነበት ዘመን ኢትዮጵያ ምድር ላይ በጣም ያሳዝናል። በጣም የሚያስለቅቅ አክቲቪስት ቡላላ ሲናገሩ እንደሰማው ጋርዶቹ መቶ ቱሻፕ ቁጭ ብድግ ሰርተዋል የሚባል ነገር እንግዲህ እየሰማን እንገኛለን። ይሄ እንደ ሀገር ውድቀት ነው፣ እንደ ሀገርም ውርደት ነው። አረንጓዴ ቢጫ ቀይ ማለት መከበሪያችን ነው። ኢትዮጵያዊነታችን ተገፍቷል። ኢትዮጵያዊነት መላው ብሔር ብሔረሰብ መነሳት አለበት። ኧረ ስሜት አይተን ወንድሜ ተረጋጋ። ቀጥል ወንድሜ። ይሄ ነገር ከስሜታዊነት አልፎ ብዙ ደረጃ ላይ የሚያደርስ አንተ ኢትዮጵያ አይደለም። በአረንጓዴ ቢጫ ቀይ ታምናለህ አታምንም? ኮከብ ያለው ከሆነ አምናለሁ። ኖ መጀመሪያ ኮከብ እኮ መለያ ነው። መለያ እንጂ ቀዳሚው አረንጓዴ ቢጫ ቀይ ነው። ኮከብ የሌለው አላምንም። ጆከርዋ ኮከብ ከሌለው አላምንም። እኛ እኮ አዳምጥ፣ እኛ እኮ እንደ ሀገር መንግስት አልባ ሆናለች ሀገሯ። ሰው አልባ ሆናለች ሀገሯ። ውሸት መንግስት አለ፣ ሰውም አለ። የአንድ ብሔር የበላይነት እየተገነባ ነው ያለ ምለው ለዚህ እኮ ነው። የለም ኢትዮጵያ ውስጥ የብሔር የበላይነት የለም። የፓርቲ እንጂ የብሔር የለም። አትሳሳት። ስሜት አይተውን እኮ የምልህ እኮ ለዚህ እኮ ነው። ቀጥል ወንድሜ። ሪያሊቲ አንተ አቋሙ ደስ ሲል። እሺ ቀጥል። አውራ ምን አባትህ ትስቃለህ? አውራ ገጣጣ። አይ እኔ መጨረሻ ያንተ ነገር በጣም እያሳዘነኝ ነው።
ለምን መሰለህ? ሀቅን መናገር ትተን እውነትን መናገር ትተን ሐሰትን ስንከተል በጣም ያሳዝናል። ናውጣ ልታስበላኝ ሀገራችን እየፈረሰች ናውጣ አንተ ላያይዘኝ እኮ ነው ከትግራይ ልጆች ጋር ላያይዘኝ ጅቡ ብልጽግና ሆነ ሊለኝ ምን አገባት ለእኔ እህቴ ሪያሊቲ እናትሽ ቆንጆዋ ደስ ትላለች። እህቴ አንቺ አፋዳ ወይ አፈር ናውጣ አንተ አጋንንታ ምን ውቃቤ ይገፈፍ ስራ ባት ብላ ምን ይመስላል በእናታችሁ? ጆከር ጎታል እንደገና አንተ ሸፋዳ ለይ አባቴ ሸፍዳ መጥፎ ነው አርገዋል አላረከው ወንድሞቻችንና እህቶቻችን አሁንም በድጋሚ ገብታችኋል። የዛሬ ፕሮግራማችን በፍንፍኔ ላይ የአደናይ ወንድማችን ጉንጭል ላይ አረንጓዴ ቢጫ ቀይ አድርገው ኮከብ ስለሌለችው ብቻ ምንድነው አንተ ቶሎ ብለህ እጅ የምትሰጠው ግን ለምንድነው እጅ የምትሰጠው? ኮከብ ስለሌለችው ብቻ ኮከቧን ሳላደርጋት ኮከቧ የት ሄደች ብሎ ጠይቆት ኮከቧ እኔ እንደ ሀሳብ ግን ከህዝብ ጋር ያነካካል። ይሄ የራስህ ወገን ነው መቃወም ሲገባ አሁን አንተ በዚህ ልክ አንተም ራስህ እኮ ለጥፈህ ነበር፣ አረንጓዴውን ቀንሰህ ለጥፈህ ነበር። ጅቦ ትላንት አይተናል። ቀይና ቢጫው ያንተ ኮከብ የሌለው እኔ አልለጥፍም። ህገ መንግስት አክብር የምኖር ሰው ነኝ። ኮከብ ከሌለው አልለጥፍም። እኔም በኢትዮጵያ አቶ አክቲቪስት ጅቦ በአንዳነት እየታየብህ ነው። ሰፈሩን ሀገሩን ማስከበር ያለበት ራሱ ሆኖት እኔ የመንግስት ደጋፊ ሁኝ ከመጣሁት 2 ወር አልፎኛል። የአብይ አህመድ ደጋፊ ነኝ። ምን የሚሞጣለ ማን የሚያገባው አለ ሞብቴከን። እሺ ወንድሜ ጃፒ ሀሳብ አስተያየት ትሰጣለህ፣ ከዛ ወደ ሾጎር እንሄዳለን። ሾጎር ምን መሰለ እንደ አንድ ከተማ በተወለድንበት ከተማ ላይ የምንፈልገውን ማድረግ አለመቻላችን ትንሽ ቅር ያስብለናል። ራስ ተፈሪያንት እምነት ተከታዮች ገባ አረንጓዴ ቢጫ ቀይ ይዘው ይሄዳሉ፣ አይነኳቸውም። እና ለምንድን ነው ኢትዮጵያውያኖች ሲለጥፉት ወይ ደግሞ እላያቸው ላይ ሲስሉት ቅሬታ የሚሰማችሁ? እናንተ ፊንፊኔ አድናቂ ነኝ ብለሃል። ፊንፊኔ የሚባል እኛ አናውቅም፣ የአዲስ አበባ ልጆች ነን። ፊንፊኔ ላይ ኮከብ የሌለው ባንዲራ መውለሎ አይቻልም። ኦኬ ኮከቡ እናንተ ስላስቀመጣችሁት ያን መከተል አለባቸው ነው የምትሉት። ለእናንተ ሲመቻችሁ ችግር የለውም፣ ይመች ጅቦ። እሺ አመሰግናለሁ። ይሞኬ ብሎኛል፣ ይሞኬኝ። ሾገር ጅንታ ወንድሜዋ ሽንግር ጅንታ የአዲስ አበባ ጅንታ እየሰማን ነው። ቀጥሎ ሀሳብ ስጦ ሃሽታግ ትናገር እስቲ። እንደ ከተማ ልጅ ሀሳብ ስጥ እንጂ የሸገሩ እና ዝም በል። ሀሳቡ ተሞችታችኋል አይደለ? ሰሞኑ የሚያራምደው የሸገሩ አስራበኝ እኮ እዚህ 3 ሰዓት ሙሉ ስለ እያወራሁ የሚሰማ አስራበኝ በባዶ ወዴ። ቀጥል ምን እንላለን? በቃ እኮ ነገርን መንግስት አረብ ነው አላምን አላችሁ እኮ። እሺ እህቴ ሃሽታግ ቀጥይ አይደለም ፊንፊኔ እያለ ነው እኮ ወንድም። ይሄን ነገር አምነህ ተቀብለሃል? የቸገሩ አዲስ አበባ ብዬ ነው እያወራሁለት። ጅቧን ንግለስ እዚህ ጋር እንኳን ለመጨቃጨቅ አሁን አያስፈልግም። ነገ በትልቁ ፊንፊኔ ወይ አዲስ አበባ የሚል ፕሮግራም ይኖረናል። እንዳትቆር ፊንፊኔ ብለን ነው የምናምነው እኛ፣ ማመንም አለባችሁ። ሃሽታግ ይቀጥይ እስቲ። አመሰግናለሁ ቅዱስ ጅቦ። ያው እንግዲህ እኛ ተናግረናል። ይሄንን ስንነካ ደግሞ የነገ አጀንዳ ስለሚነካካ ከዛሬው ጋር ያው በዚሁ ነው ሀሳባችንን የምንገልጸው። ሆነም ቀረ ልጁ ላይ የተደረገው ነገር ትክክል አይደለም። which means ይሄ ማለት ኢትዮጵያ ውስጥ ምንም አይነት የመተንፈስም ምንም የማለትን ጭራሽ እንኳን ማነው ሽንት ቤት ያለው ውሃ ጠብጠብ ጅቦ በባንዲራ ደረጃ እንኳን ወደ ቤት በባንዲራ ደረጃ እንኳን ሰው ነፃነቱን በነፃነት መራመድ እንኳን አይቻልም። እና እሺ አንዴ
እሺ ሁላችሁ አስወጥቻችኋለሁ። ይህ በቀጥታ ስርጭት የሚተላለፍላችሁ በአማርኛ ፕሮግራም ከቢቢሲ ነው። ስልክ ተደውሎብናል። አስቸኳይ ጉዳይ አለብን። ስለ ነገ ፖለቲካዊ ሽርኮቻችን እንጀምራለን። ፊንፊኔ ወይስ አዲስ አበባ በሚለው ዙሪያ ለዛሬ የነበረን ቆይታ ይህን ይመስላል። ይህ ፕሮግራማችን ሰንበት ምሳና ናይ ሉዓላዊነት ሃገርና ትግራይ እዩ። ናይ መቀለ ወዲ ኣብ መቀለ እዩ ዝርከብ እምበር ኣብ ፊንፊኔ አይርከብን እዩ። አቤት ድምፅ! እኔ የትግራይ አክቲቪስት እውን አሁን ማለት አክቲቪስት ጋዜጠኛ ጥዕና ይሃበለይ ሎሚ ናባኩም ዝመፀልኩም ትህዝቶና ሰንበት ምሳና እዩ። በጃኩም ኣሕዋተይ እዚ መደብና ሓጎስን ሰሓቅን ዘለዎ ዕላልን ጨዋታን እዩ። ኣብ ቅድሚ ዝርከብ ጌታቸው ረዳ ናይ ብልፅግና ኣባል ደገፍቲ ኢና። ሃራ መሬት ኣዲኹም ተረር። አመሰግናለሁ። ቴንኪዩ። አቤት! ኧረ ተጋሩ ግን ይህን እውቀቴን ተጠቀሙበት። የሆነች ትንሽዬ ሚዲያ ምናምን እግዚአብሔር ዶቼ ቬለ ነው። አመሰግናለሁ።